ጥለፈኝ በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁትን ታሪክ እንደምትወዱት ተስፋ አደርጋለሁ። ታሪኩን ከመጀመራችን በፊት ግን ቪዲዮውን ላይክ በማድረግ ብትጀምሩ ለበርካቶች እንዲደርስ ለማድረግ ይረዳናልና ላይክ ይደረግ። እንዲሁም ዶቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን እናጠናክር። መልካም ቆይታ። የኔ ህልም ከጓደኞቼ የተለየ ነበር። እነሱ ተምረው ወደ ከተማ በመሄድ ጥሩ ኑሮ የመኖር ህልም አላቸው። እኔ ደግሞ የመማርም ሆነ ከተማ የመሄድ ፍላጎት የለኝም። እዚሁ የተወለድኩበት ገጠር ውስጥ አግብቼ ብዙ ልጆችን ወልጄ መኖር ነው የምፈልገው። ልክ እንደ እናቴ 4 ልጆች እንዲኖረኝ እፈልግ ነበር። እሷ የምታደርገውን እያንዳንዱን ነገር እኔም ለማድረግ እጓጓለሁ። ከአባቴ ጋር እንዴት እንደተጋቡ ስትነግረኝ እኔም እሷ ባገባችበት መንገድ ሳገባ በዓይነ ህሊናዬ ስለዋለሁ። እሷ ግን እኔ እንደሷ እዛው ገጠር ውስጥ እንድቀር አትፈልግም። ተምሬ ከዛ አካባቢ እንደወጣ ትፈልጋለች። የእህቶቿ ልጆች ባይማሩም ሁሉም አዲስ አበባ ነበር የሚኖሩት። የሰው ቤት ገብተው ህይወታቸውን ለመለወጥ ደፋ ቀና ይላሉ። አንቺ ግን በሰው ቤት የሰው ፊት እንዲገርፍሽ አልፈልግም፣ ተምረሽ ስራ ትይዣለሽ፣ አንቺ የቤት ሰራተኛ ቀጣሪ እንጂ ተቀጣሪ አትሆኚም ትለኝ ነበር። ቤት ውስጥ ብቸኛ ሴት ልጅ እኔ ነኝ። ወንድሞቼ አግብተው ራሳቸውን ችለው ተቀምጠዋል። ግን ሁሉም የራሳቸውን ኑሮ ያደላድላሉ እንጂ ቤተሰቦቻቸውን አያግዙም። እኔ ገና የ13 ዓመት ታዳጊ ነኝ። እናቴ እዚህ ገጠር ውስጥ መቅረት የለብሽም እያለች ስትጨቀጭቀኝ አትወጂኝም፣ ከዚህ ርቄ እንድሄድ ትፈልጊያለሽ እያልኩኝ እናቴን ወቅሳታለሁ። እሷ ግን ይህን የምትለው ለኔ ብላ ነበር። ወይንሸት የምትባል ጓደኛ አለችኝ። ከሷ ጋር ሁልጊዜ ስናወራ አንቺ በጣም እድለኛ ነሽ፣ ቤተሰቦችሽ እንድታገቢ አያስገድዱሽም፣ በዛ ላይ ያክስትሽ ልጆች አዲስ አበባ ናቸው፣ እዛ ሄደሽ መኖር ትችያለሽ ትለኛለች። ወይንሸት የማታውቀውን ሰው ልታገባ ታጭታለች። እኔ ደግሞ በሷ አቀናለሁ። እኔ እንዳንቺ ብታጭ ደስ ይለኛል እላት ነበር። ከዛም አንድ ምክር መከረችኝ። እዚያ ግብተሽ መኖር ከሆነ ፍላጎትሽ ቀላል ነው አለች። እኔ ቤተሰቦቼን ማሳመን አቅቶኝ፣ እሷ ግን ቀላል ነው እያለች ነው። በይ ንገሪኝ፣ እንዴት ቀላል ሆነ አልኳት። ያ የሚያሽኮረመምሽ ልጅ ማን ነበር ስሙ አለች። መክበብ ይባላል። እሱ ጥላዬ ነው። በሄድኩበት ሁሉ አለ። እንደሚፈልገኝ ያውቃለሁ፣ ግን አንድም ቀን አውርተን አናውቅም። እንዲሁ መተያየት ብቻ ነው። በእርግጥ ደስ የሚል ወንድ ነው። ከኔ በ2 ዓመት ይበልጣል። ግን ከሱ ጋር መሆን አልፈልግም። እሱ ገና ልጅ ነው። እኔ የምፈልገው ልክ እንደ ወንድሙ እንዳበራ ነው። አበራ ጎበዝና ጀግና ገበሬ ነው። ሁሉም ሰው የሚመሰክርለት ገበሬ። እሱ ያረሰው እርሻ ለአረም አይመለስም፣ ምርቱም ካውድማው ይትረፈረፋል። አበራ ሲባል የጀግንነትና የገበሬ መለኪያ ተደርጎ ይወሰዳል። እኔም የምፈልገው የእሱ አይነት ወንድ ነው። ብዙ ሴቶች ይወዱታል። እሱ ግን ከሴት ጋር ያለው ግንኙነት ደካማ ነው። ከእህቶቹ ውጪ ለሌላ ሴቶች ፊቱ አይፈታም። ለምን እስካሁን እንዳላገባ አላውቅም። ግን ብዙ ሴቶች እሱን ማግባት እንደሚፈልጉ አውቃለሁ፣ እኔን ጨምሮ። ታናሽ ወንድሙ መክበብ እኔን ሲከተል ምናለ ወንድም ቢሆን እላለሁ። አሁን ወይንዬ ያ የሚያሽኮረምምሽ ያበራ ወንድም ስሙ ማን ነው ስትለኝ መክበብ አልኳት። አንቺ እዚህ መሆን ከፈለግሽና እዚሁ እንደናትሽ ከከብትበት ጋር መጋፋት ከፈለግሽ መክበብን ጥለፈኝ በይው አለችኝ። ደነገጥኩ። ኤኮ ከባድ ነገር ነው። እንዴት ጥለፈኝ እለዋለሁ በማለት ሐሳቧን ውድቅ አደረኩት። ግን ቀስ በቀስ ሳስበው እዚሁ ለመቀጠል ያለኝ ብቸኛ ምክንያት
መጠለፍ ነው። ሰው ከጠለፋና ከገጠር ኑሮ ለማምለጥ ብዙ መስዋዕትነት ይከፍላል። እኔ ደግሞ እዚሁ ለመቅረት ብዙ ምክንያት እየፈለኩ ነው። እንግዲህ የሰው ፍላጎት አንድ ሊሆን አይችልም። ሁሉም የገጠር ልጆች ከገጠር የመውጣት ፍላጎት ሊኖራቸው አይችልም። እኔ ወደ ከተማ መሄድ ከማይፈልጉት አንዷ ነኝ። አሁን ቤተሰቦቼን ላሸንፍ የምችለው ወይንዬ ባመጣችው የጠለፋ ሐሳብ ነው። መክብብን አግኝቼ አወራዋለሁ። የምትፈልገኝ ከሆነ ጥለፈኝ እለዋለሁ። እሱም ማግባት ባልፈልግም ሌላ አማራጭ የለኝም። ሌላ ወንድ ጋር ሂጄ ጥለፈኝ ብለው ለቤተሰቦቼ ይናገራል እንጂ ሊጠልፈኝ አይችልም። አንድ ቀን መክብብን ብቻውን አናገርኩት። ያናገርኩበት መንገድ በጣም የሚያስቅ ነው። መጀመሪያ ለምንድነው እንደዚህ ሰረቅ እያደረክ የምታየኝ ብዬ ጠየቅኩት። እሱም የኔን አይኖች ላለማየት በትሩን እያሽሞነም ሆነ ስለምወድሽና ስለምፈልግሽ ነው የማይሽ አለኝ። ይህን ያክል የምትፈልገኝ ከሆነ ለምን ሽማግሌ ልከህ አታገባኝም አልኩት። አሁን በድንጋጤ ክው ብሎ ነበር ያየኝ። ሴት ልጅ እንዴት ደፍራ አግባኝ ትላለች ብሎ እያሰበ እንደሆነ እርግጠኛ ነኝ። በድንጋጤ አፍጥጦ ሲያየኝ እኔም ደነገጥኩ። ግን ደግሞ ድንጋጤንና አፍረቴን እንዳይብኝ አልፈለኩም። እንደውም ተውብዬ ልሄድ ስል እጄን ያዘኝ። አንቺም ማግባት ፈልጋለሁ፣ ግን ደግሞ ቤተሰቦቼ እሺ አይሉም፣ አንቺም ሆንሽ እኔ ገና ልጆች ነን አለ። ልትጠልፈኝ ትችላለህ አልኩት። አሁንም በድንጋጤ አፈጠጠ። ወንድሞች ዝም አይሉም፣ ይገሉኛል አለ። ከፈራቶ በማለት ትቼው ሄድኩኝ። ሳስበው በራሴ ላይ ችግር እየጠመጠምኩ እንደሆነ ገባኝ። ጥለፈኝ ብዬ ተዋረድኩ። አሁን ይህን ነገር ለሰው ቢናገርስ፣ የቤተሰቦቼ ጆሮ ቢደርስስ ብዬ ፈርቻለሁ። ይህን ሁሉ የማይረባ ነገር የፈጠረችው ወይንሸት ናት። በአንቺ ምክንያት ተዋረድኩ በማለት ወቀስኳት። ወይንሸትም እየሳቀች ያንቺ ነገር ይገርመኛል፣ እዚህ ገጠር ለመቅረት ያለሽ ፍላጎት የሚገርም ነው አለች። ለምን ከተማንና ትምህርትን እንደፈራሁትና እንደጠላሁት አላውቅም። ግን አንድ የማውቀው ነገር ቢኖር ከዚያ አካባቢ ወጥቼ መኖር እንደማልፈልግ ነው። እናቴ የምታደርጋቸውን ነገሮች በስርዓት እከታተላለሁ። የእሱ አይነት ሚስትና እናት ለመሆን ምን ማድረግ እንዳለብኝ እከታተላለሁ። አረማመዷና አነጋገሯ እንዲሁም አሳሳቋ አይቀረኝም። እሷን ለመምሰል እሞክራለሁ። ከአንድ ወር በኋላ መክብብ ወደ እኔ በመምጣት የጠለፋውን ሐሳብ ተቀብያለሁ፣ ለወንድሜም አማክሬዋለሁ፣ እናም አንቺና እኔ እንድንጋባ እሱ ያግዘናል አለኝ። የትኛው ወንድምህ ነው የሚረዳን አልኩት። እሱም አበራ እንደሆነ ነገረኝ። በሰዓቱ ምን እንደተሰማኝ አላውቅም፣ ግን እዚህ ጉዳይ ላይ አበራ መሳተፉ ገርሞኛል። እንዴት ይሻለ ብዬ ጠየቅኩት። መክብብም በሆነ ነገር እንዳስፈራራውና ይህን ነገር እንዲያግዘው እንዳደረገ ነገረኝ። በምን እንዳስፈራራው አላውቅም፣ ግን አሁን ወንድማማቾች እኔን ለመጥለፍ ተስማምተዋል። እኔም ለመጠለፍ ዝግጁ ነኝ። ከጓደኞቼ ጋር ውሃ ቀድቼ ስመጣ መክብብና ወንድሙ እንስራዬን ሰብረው ተሸክመውኝ ሮጡ። ጓደኞቼ እየጮሁ ነው። ወይንሸት ነገሩ የታቀደበት እንደሆነ ገብቷታል፣ ግን ለማስመሰል አብራ እየጮኸች ነው። ከዛ አካባቢ ራቅ ወዳለ ቦታ ወሰዱኝ። ቤቷ ትንሽዬ ጎጆ ናት፣ ግን በስርዓት የተያዘችና ደስ የምትል ጎጆ ናት። ቤት አስገቡኝ። ለመጀመሪያ ጊዜ አበራን በቅርበት አየሁት። ተሸክሞኝ የመጣው እሱ ነበር። የክንዱን ጥንካሬ ሳስበው ተደነቅኩ። የሰውነቱ ጠረን አፍንጫዬ ላይ ነው። የጎረምሳ ጠረን እንደዚህ ደስ ይላል ብዬ አስቤው አላውቅም። አሁን በቅርበት ሁሉ ነገሩን በጥንቃቄ አየሁት። እሱን እያየው መክብብን ረሳሁት። መክብብ በፍርሃት ውጩን እያየ አሁን በቀጣይ ምንድነው የሚፈጠረው? ወንድሞችሽ ቢመጡስ አለ።
አበራም ወንድሙን በቁጣ አይን ያየው አትንቦቁቅ፣ ከዚህ በኋላ ወደ ኋላ የለም። እኛ እንደጠለፍናት ጓደኞቹ አይተዋል። ስለዚህ ሽማግሌ እንልካለን አለው። የመክብብ ፍርሃት ከቁጥጥር ውጪ የሆነ ነው። በቃ እዚህ ዘግተንባት እንሂድ አለ። በጭራሽ ብቻዋን መሆን የለባትም። አንተ እዚህ ትሆናለህ፣ እኔ ነገሩን ጨርሰዋለሁ አለው። መክብብ ግን እዚህ አልሆነም፣ ወንድሞቿ ሊመጡ ይችላሉ አለ። ስለዚህ አበራ እዚሁ ከኔ ጋር ለመቀመጥ ተገደደ። መክብብ ወደ ቤት ሄዶ አካባቢው ላይ ያለውን ሁኔታ አጥንቶ ሊመለስ ተስማሙ። ከአበራ ጋር መሆኔ ትንሽ ቢያስፈራኝም ብቻችንን መሆናችን ግን አስደስቶኛል። መክብብ ሲሄድ በሩን ዘጋው። አሁን እዚህ ጠባብ ጎጆ ውስጥ ተፋጠን ቁጭ ብለናል። ለምንድነው ወንድሜን ጥለፈኝ ያልሽው አለኝ። መክብብ ይሄን ነገር ለወንድሙ መናገሩ አበሳጨኝ። እንድጠልፋት ጠይቃኝ ነው ብሎ መናገሩ ያሳፍራል። አሁን ባበራ ፊት አፈርኩ። አንገቴን አቀርቅሬ ማግባት ስለምፈልግ ነው አልኩት። በምላሼ ሳይገረም አልቀረም። አንቺ ሞንሽ መክብብ ገና ልጆች ናችሁ። በተለይ አንቺ ገና ልጅ ነሽ። በዛ ላይ ደግሞ መማር አለብሽ። እዚህ ገጠር ውስጥ መቅረት የለብሽም አለ። ይህን ንግግር ከብዙ ሰዎች ስለምሰማው በእሷ አፍ ሲደገም አናደደኝ። እኔ ገና ልጅ አይደለሁም። እናቴ አባቴን ያገባችሁ በ9 ዓመቷ ነው። እኔ ለማግባት ደርሻለሁ አልኩት። መክብብ ሌላ ሴት ያገባል ብለሽ ፈርተሽ ነው ሲል ጠየቀኝ። እኔ መክብብን እንደምታስበው አልወደውም። ማንንም ላግባ፣ ግን እዚሁ የሚያስቀረኝ ነው እንደኔ የምፈልገው አልኩት። እንጂ ወንድሜ ጋር ፍቅር የለሽም ማለት ነው በማለት ሌላ ጥያቄ ጠየቀኝ። ደነገጥኩ። አትወደህም ብሎ እቅዴን እንዳያበላሸው ፈራው። መውደድማ ወደዋለሁ፣ ግን ያን ያክል ፍቅር የለኝም ለማለት ነው አልኩኝ የተሽኮረመምኩ። አበራ በጥርጣሬ ነበር ሲያየኝ ነበረው። ይህን ጥርጣሬ እይታውን የምቀለብሰው በጥያቄ ነው። እኔም በተራዬ እሱን መጠየቅ ጀመርኩ። ቆይ መክብብ በምን አስፈራርቶ ሆኖ ተባባሪው ያደረገ አልኩት። አበራ አሁን ደነገጠ። ከተቀመጠበት ተነስቶ ከእንስራ ውሃ በመቅዳት መቼም ውሃ ጠምቶሽ ይሆናል ጠጪ ብሎ ሰጠኝ። ስለዚህ ነገሩ ከባድ ነው ብዬ ለራሴ ነገርኩት። የማወቅ ጉጉቴ ጨመረ። ለማውጣጣት እየሞከርኩ ነው። ለነገሩ ጉዳዩን አውቀዋለሁ አልኩት። በጣም ደነገጠ። እንዴት ነው የምታውቂው? ማን ነገረሽ? መክብብ ነው ብሎ አፋጠጠኝ። እኔም ሁሉንም ነገር እንደሚያውቅ ሰው እያስመሰልኩ ነው። መክብብ ሲነግረኝ አላመንኩም ነበር። ነገሩ በእርግጥ በጣም ከባድ ነገር ነው አልኩት። ይህኔ አበራ እውነቱን መናገር ጀመረ። እኔና ብሬ እንዋደድ ነበር፣ ግን አብረን የመሆን እድላችን ጠበበ። ወንድምሽን ስታገባ በጣም ከፍቶኝ ነበር። እሷ ለኔ የተፈጠረች ብቸኛ ሴት ናት ብዬ አስብ ስለነበር ነው። ከዛም አልፎ አልፎ በድብቅ እንገናኝ ነበር፣ ግን አሁን አቁመናል። ከተራራቀን ቆይተናል። እኔም እሷን ለመርሳት እየሞከርኩ ነው። ግን ተንከሲስ የሆነ ወንድሜ ነገር ስለሚያውቅ ሁሉንም ነገር እናገራለሁ እያለ ያስፈራራኛል። እኔ ለራሴ ችግር የለብኝም፣ የሚመጣውን እጋፈጣለሁ። ግን ደግሞ የብሬ ትዳር እንዲፈርስ አልፈልግም። እሷ አሁን ላይ ከወንድምሽ ጋር ደስተኛ ናት፣ ልጅም ወልዳለታለች። ይህን ያለፈ ታሪካችንን ወንድሜ ከተናገረ ወንድምሽ ምን ያክል ኃይለኛ እንደሆነ ላንቺ መናገር አይጠበቅብኝም። እናም እሷ ላይ ተጽዕኖ ይፈጠርባታል ብዬ እፈራለሁ። በጣም ደነገጥኩ። የወንድሜ ሚስት ብሬ ከአበራ ጋር እንደዚህ አይነት ታሪክ ይኖራታል ብዬ አስቤው አላውቅም። ወንድሜን እንደምትወደው ስታወራ ሰማለሁ። እና አሁን የእውነት ተራርቃችኋል ወይስ እኔም እንዳልናገርብህ ፈርተህ ነው ግንኙነታችንን አቁመናል ያልከው አልኩት። አበራ መድኃኔዓለም ምስክሬ ነው ከእሷ ርቅ ያለው ብሎ ማለልኝ። መክብብ አበራን ያስፈራራው በዚህ ነበር። ከአበራ ጋር አንድ ቤት ውስጥ ዋልን፣ ግን አልደበረኝም። ካሰብኩት በላይ ደስ የሚል ሰው ነው። አመሻሽ ላይ መክብብ ምግብ ይዞ መጣ።
ቤተሰቦቼ ጉዳዩን ወደ ፖሊስ እንወስደዋለን እየተባባሉ እንደሆነና በሽማግሌ እንደተያዙ ነገረኝ። ከዚህ በላይ የገረመኝ ነገር መክብብ እኔ ምንም አላደረኩም ወንድም ያግዝ ብሎኝ አገዝኩት ወደ ከተማ ነው ይዟት ሄደው ብሎ በውሸት መመስከሩን ነገረን። መክብብ ልጅነት ይዞት ይሁን ወይም ደግሞ ራስ ወዳዱ ነው ባላውቅም አሁን ወንድሙን አሳልፎ ሰጥቶታል። ኃላፊነት መውሰድ ከማይችል ሰው ጋር ነው ትዳር የምመሰርተው ማለት ነው። የተወሰነ ዓመት ይበልጠኛል፣ ግን በአስተሳሰብ ከሱ በተሻለ ሁኔታ በስያለሁ። አበራ ግን ገብቶት ቆይ አሁን ምንድነው የምናደርገው? እንዴት የማይሆንና የማይመስል ነገር ታደርጋለህ? እቺ ልጅ እኮ አንተ ነህ የጠለፍካት አለው። መክብብ በጭንቀት እየተነፈሰ ወንድሞቿ እየዛቱ እንደሆነ ስሰማ ፈራው። መሞትም ሆነ እስር ቤት መግባት አልፈልግም አለ። ይህኔ አበራ ዞር ብሎ አየኝ። ጥለፈኝ ብለሽ የጠየቅሽው ሰው ምን አይነት ደካማ እንደሆነ እያየሽ ነው? ተሳስተሻል ብሎ ቃል አውጥቶ መናገር ብቻ ነው የቀረው እንጂ አስተያየቱ በደንብ ይናገራል። አንገቴን አቀርቅሬ ተቀመጥኩ። ሰዓቱ እየመሸ ነው። አሁን መፍራት ጀመርኩ። ውስጤ በፍርሃት ተሞልቷል። ምንም የተስፋ ጭላንጭል እየታየኝ አይደለም። ወደ ቤት መሄድ ፈለግኩ። የማይረባ ነገር እያደረግኩ እንደሆነ እየተሰማኝ ነው። መክብብ አበራን ወደ ቤት ሂድ፣ ነገ በጠዋት ተመልሰ እንድትመጣ አለው። አበራ በንዴት አፈጠጠበት። አሁን እንዴት ነው ወደ ቤት የሚሄደው? አባዬ ፊት እንዴት ነው የምቆመው አለው። መክብብ ምንም ሳይመስለው በቃ ቤት መሄድ ካልፈለግ ወደ ጓደኞች ቤት ይሄዳለው። አሁን የሆነ ነገር ሊያደርግ እንደሆነ እኔና አበራ ገብቶናል። ፈጠን ብዬ ተናገርኩ። እሱማ መሄድ የለበትም፣ እዚህ መቆየት አለበት፣ ቢመጡብንስ አልኩት። መክብብ እንደተናደደ አይኖቹ ይናገራሉ። በእኔ ማትተማመኝ ከሆነ ለምን ጥለፈኝ አልሽኝ? ይሄ ልጅነት እንደሚያጠቃው ግልጽ ነው። አበራ ወደሱ ጠጋ ብሎ እኔ የትም የሚሄድበት የለኝም፣ እዚሁ ነው የማድረው አለው። ያቅማማ ቢሆንም እንዲያደር ፈቀደለት። አበራ ታላቅ ወንድም ነው። በዛ ላይ ከትንሽ እስከ ትልቅ የሚፈራና የሚከበር ወንድ ነው። ግን አሁን መክብብ ሚስጥርህን እናገራለሁ እያለ ያስፈራራዋል። እኔ ለብቻዬ መደቡ ላይ፣ እነሱ ደግሞ ወለሉ ላይ ተኛን። እኔ እንቅልፍ ሊይዘኝ አልቻለም። አበራ ያንኮራፋል። መክብብ ጸጥ ብሏል። ኃይለኛ እንቅልፍ ውስጥ እንደሆነ እርግጥ ነው። እኔ ግን ፈርቻለሁ፣ ተጨንቄያለሁ። እየተገላበጥኩ ነው። እኩለ ሌሊት ላይ የሆነ ነገር ሲነካኝ ተሰማኝ። በጸጥታ እያዳመጥኩ ነው። አሁንም መነካካቱን አላቆመም። ትንፋሼን ዋጥ አድርጌያለሁ። ከጎኔ መጥቶ ጋደም አለ። አሁን ይበልጥ ፈራው። በእንቅልፍ ልቤ የምገላበጥ መስዬ ገፍቼ ከመደቡ አስወረድኩት። አሁን ማንነቱን ለየሁት። መክብብ ነው። ከመጀመሪያውም ጠርጥሬ ነበር። አበራን ወደ ቤት ሂድ ሲለው እንደዚህ እንዳሰበ ታውቆኝ ነበር። ገፍቼ ብጥለውም አርፎ አልተኛም። ድጋሚ ወደ እኔ መጣ። በአሁኑ ኃይል አሰባስቦ ነው የመጣው። በእጁ አፌን አፍኖ ያዘኝ። መጮህ አልቻልኩም። እንኳን ልጮህ ይቀርና መተንፈስም ከበደኝ። ግን እየታገልኩት ነው። አበራ እያንኮራፋ ነው። እኔ ግን ትግል ላይ ነኝ። ቀሚሴን ወደ ላይ ገለበው። አሁን የመጨረሻ አቅሜን አሰባሰብኩ። እንደምንም ብዬ እጁን ካፌ ላይ እንዲያነሳው አደረግኩ። አበራ ብዬ ጮኩኝ፣ ግን ወዲያው አፈነኝ። ይህን ጩኸቴን የሰማው አበራ በድንጋጤ ባኖ በመነሳት ከጎኑ ያስቀመጠውን በትር አንስቶ መክብብን ቀነደሸው። መክብብ እዛው እኔ ላይ እንዳለ ድፍት አለ። አፌን ቢለቀኝም መናገር አልቻልኩም። ወደ ጎን ገፍቼ በመጣል ተነሳው። አበራ ደንግጦ ቆሟል። ወደ መክብብ ጠጋ ብዬ ትንፋሹን አዳመጥኩ። የመክብብ ትንፋሽ የለም። አበራ በሁለት እጁ ጭንቅላቱን ይዞ እጄን በእጄ ወይኔ እያለ ያለቅሳል። የማደርገው ሁሉ ጠፋብኝ። ተነስ ከዚህ እንጥፋ አልኩት። ይህኔ በንዴት አፈጠጠብኝ። ወንድሜን የገደልኩት ባንቺ ምክንያት ነው አለኝ። አሁን የምንወቃቀስበት ሰዓት አይደለም። ማንም ከማየቱ በፊት
ከዚህ እንጥፋ ብዬ እጁን ያስኩት። ወንድሜን ገድዬ የትም አልሄድም አለ። አሁን እሱን መለመን ጀመርኩ። እባክህ ከዚህ እንጥፋ፣ ራስ ወዳድ አትሁን፣ ለኔም አስብልኝ። ቤተሰቦች አንተን ብቻ ሳይሆን እኔንም አያስቀምጡኝም። አንተ ልጃቸው ስለሆንክ የሚበቀሉት እኔን ነው አልኩት። የማወራውን አላውቅም፣ ግን እሱን ለማሳመን የምችለውን እያደረኩ ነው። በስተመጨረሻም በዛ ደረቅ ሌሊት እጅ ለእጅ ተያይዘን ከቤት ወጣን። ከመንጋቱ በፊት ከዚያ አካባቢ መሰወር ነበረብን። ይሄው ሊሆነው በእኔ ምክንያት እንደሆነ አውቃለሁ፣ ግን እንዴት አድርጌ ወደ ኋላ ተመልሼ አስተካክለዋለሁ? የሆነው ነገር ሆኗል። ወደ ኋላ መመለስ አይቻልም። አካባቢውን ለቀን ራቅ ወዳለ ቦታ እየሄድን ነው። አሁን እየነጋ ነው። ፀሐይዋ ስትወጣ ትንሽዬ ከተማ ላይ ደርሰናል። ገንዘብም ሆነ የምንቀይረው ልብስ የለም። በዘፈቀደ እየተጓዘን ነው። አንቺ የት እየወሰድሽኝ ነው? አለ ተስፋ በቆረጠ አንደበት። አበራ ባንዴ ስብርብር ብሏል። ወደ አዲስ አበባ እንሄዳለን አልኩት። ቀና ብሎ አየኝ። ለዚህ ነው ወንድሜን እንደገደል ምክንያት ይሆንሽው? ለምንድነው ጥለፈኝ ያልሽው? በማለት አፈጠጠ። ምንም አልመለስኩለትም። በዝምታ እያየሁት ነው። እውነቱን ነው። ለመክበብ ሞት ተጠያቂዋ እኔ ነኝ። ግን ደግሞ እሱም ሊተናኮለኝ እየሞከረ ነበር። አሁን እዚህ ርቀን ካልሄድን እንደሚይዙን እርግጠኛ ነኝ። ተነስ እንሂድ፣ አዲስ አበባ የሚሄድ የጭነት መኪና እንጠብቅና እንሄዳለን አልኩት። በባዶ ሆዳችን ፀሐይ ላይ ተቀምጠን መኪና መጠበቅ ጀመርን። በነፃ አዲስ አበባ የሚወስዱ የጭነት መኪናዎች እንዳሉ ሰምቻለሁ። ጥበቃው ይሰለች ነበር። አበራ ከተቀመጠበት ተነስቶ እኔ መመለስ አለብኝ፣ ወንድሜን አፈር አልብሼ የሚመጣውን ቅጣት ለመቀበል ተዘጋጅቻለሁ፣ አንቺ መኪናውን ጠብቂና ወደ ፈለግሽበት ሂጂ አለ። በዚህ ሰዓት ምንድነው መወሰን ያለብኝ? ግራ ገባኝ። ከሱ ጋር ልመለስ ወይስ ደግሞ በዚሁ ልጥፋ? በገዛ እጄ ጣጣ ውስጥ ገባው። ትቶኝ ሲሄድ ተከተልኩት። እሱ ግን አትከተይኝ እያለ ነው። እዚህ ነገር ውስጥ የገባኸው በእኔ ጣጣ ነው። ስለዚህ አብሬ ይሆናለሁ። አንተ ላይ የሚመጣውን ሁሉ አብሬ ይጋፈጣለሁ አልኩት። እሱ ግን አትመጭም እያለ ነው። ይሄ እኔ የሰራው ጥፋት ነው። ወንድሜን ገድየዋለሁ። ለሱ ደግሞ ቅጣቴን መቀበል ግድ ነው። አንቺ ከኔ ጋር ከታየሽ አንቺም ጥፋተኛ ትመሳያቸዋለሽ። ስለዚህ ወደ አዲስ አበባ መሄድ አለብሽ አለ። አብረን ነው የሚሆነው። ወደ አዲስ አበባ መሄድ ካለብን አብረን ነው፣ መመለስ ካለብንም አብረን ነው የሚሆነው ብዬ ድርቅ አልኩበት። እኔ እንድታመልጭ እድሉን ሰጥቼሻለሁ። አንቺ መሄድ ካልፈለግሽ የራስሽ ጉዳይ አለኝ። ሁለቱንም እፈራለሁ። ወደ ቤተሰቦቼ መመለስም ሆነ ወደማላቀውና ወደማልፈልገው አዲስ አበባ መሄድ ምንም ልዩነት የለውም። አበራን ተከትዬ ተመለሱ። ሌሊት በደመ ነፍስ የተጓዝነው መንገድ አሁን ረዘመብኝ። አካባቢውን በርቀት ስናይ ምንም አዲስ ነገር የለም። ጸጥ ረጭ ያለ ነው። ከኛ አካባቢ የሚመጡ መንገደኞችን ቀየው ሰላም ነው ብሎ ጠየቃቸው። እነሱም ሰላም እንደሆነ ነገሩን። ምናልባት የወንድሜን አስክሬን አላገኙት ይሆናል፣ ወደ ጎጆ መሄድ አለብኝ አለ። እኔም ተከተልኩት። መክብብን ጥለን ወደ ሄድንባት ጎጆ ሄደን በሩ ገርበብ ብሏል። አበራ በቀስታ ከፍቶ ወደ ውስጥ ገባ። እኔም ከሱ ኋላ ተከትዬ ገባው። ግን ውስጥ ላይ የመክብብ አስክሬን የለም። አግኝተውታል ማለት ነው። እና አካባቢው እንዴት ጸጥ አለ። ለቅሶ የለም። የምንጠይቃቸው ሰዎችም ሰላም እንደሆነ እየነገሩን ነው። በጣም ተጨነቅን። አበራ ወደ ቤት ሄዳለሁ አለ። እኔ ደግሞ እባክህ ለተወሰነ ቀን እዚህ እንጠብቅ አልኩት። ምክንያቱም ወደዚህ ተመልሰው ይመጣሉ ስለማይሉ ድጋሚ ወደ ጎጆ አይመጡም። ነገሮችን እስክናጣራ እዚህ እንሁን አልኩት። ለጊዜው እኔን ሰምቶ ተረጋግቶ ተቀመጠ። ግን አንድ ነገር እያሰበ ነው። ምን እያሰብክ ነው ብዬ ስጠይቀው በማያገባሽ አትግቢ፣ የሁሉ ነገር የተፈጠረው ባንቺ ምክንያት ነው ብሎ ተቆጣኝ። ጥጌን ይዤ ተቀመጥኩ። በዚህ ሰዓት ቤተሰቦቼ ምን አይነት ጭንቀት ውስጥ እንደሆኑ ፈጣሪ ብቻ ነው የሚያውቀው። ማታ ሲመሽ ማንም ሳይን ወደ መንደር ገብተን ሁኔታውን እናያለን።
እኔም ለቤተሰቦቼ ደህንነቴን እንዲያውቁ እናደርጋለን አልኩት። እሱ ግን አልሰማኝ ይሆን ወይም ደግሞ ንግግሬን ከቁም ነገር ሳይወስደው ቀርቶ ባላውቅም ምንም እያናገረኝ አይደለም። እንዲሁ ስንጨነቋለን። እኔ ከጭንቀቱ በላይ ረሃብ ሊገለኝ ነው። ማታ ላይ ነጠላዬን ሽፍንፍን አድርጌ በመልበስ ልሄድ ነው አልኩት። የትም አትሄጂም፣ እኔ አይቼ እመጣለሁ አለ። እኔ ግን እናቴ ናፍቃኛለች፣ እሷን ማየት እፈልጋለሁ፣ ስለዚህ እሄዳለሁ አልኩት። አንቺ ልጅ መሞት ነው መሰለኝ የምትፈልጊው? የኔ ቤተሰቦች ቢያገኙሽ ምን ልታያቸው ነው አለኝ። አበራ ፈርቶ ነው እንጂ ለመክበብ ሞት ምክንያት እኔ እንደሆንኩ ቤተሰቦቹ አያውቁም። ብቻሽን አትሄጂም ካልክ አብረን እንሄዳለን አልኩት። አበራን አሳምኜ ራሳችንን ደብቀን ወደ መንደር ገባን። ሰፈሩ ሰላም ነው። ምንም ለቅሶም ሆነ ግርግር የለም። መጀመሪያ ወደ እኔ ቤተሰቦች ቤት ሄደን በርቀቱኝ በሩን እያየው ነው። እናቴ ከቤት ስትወጣ ድንገት አየኋት። ሂጄ ቅፏ ውስጥ ብገባ ደስታዬ ነው፣ ግን አልችልም። አበራም ሩጬ እንዳልሄድ እጄን አንቆ ይዞኛል። እምባይን መቆጣጠር ከበደኝ። እናቴን በርቀት እያየው ስቅስቅ ብዬ አለቀስኩ። ቀጣይ የሄድነው ወደሱ ቤተሰቦች ነበር። ተደብቀን ማየት ጀመርን። ምንም የተለየ ነገር እያየን አይደለም። የመክብብን አስክሬን አግኝተውት ቢሆን ድባቡ እንደዚህ አይሆንም። ስለዚህ መክብብ የደረሰበትን ነገር አላወቁም ማለት ነው አለ። እኔ ግን አንድ ነገር ወደ ጭንቅላቴ እየተመላለሰ ነው። እና ቤተሰቦች የመክብብን አስክሬን ካላገኙ ማን ወሰደው? ይህ ጥያቄ የሚፈጥር ነገር አይመስልም አልኩት። ምን እያሰብሽ እንደሆነ አልገባኝም። ለምን በግልጽ አትነግሪኝም አለ። ያኔ እኔም ወደ ጭንቅላቴ የመጣውን ነገር ነገርኩት። ምናልባት መክብብ አልሞተ ይሆናል እንዴ ብዬ ከመናገሬ በሩ ተከፍቶ መክብብ ከቤት በመውጣት ወደ አጥሩ ስር ሄዶ ሽንቱን ሲሸና አየነው። ሁለታችንም በድንጋጤ ተያየን። አበራ በደስታ አቀፈኝ። ወንድሜን አልገደልኩትም፣ እኔም እጄ ላይ ነፍስ አልጠፋብኝም አለ። ስለዚህ ሁሉም ነገር ሰላም ስለሆነ እኔም ወደ ቤተሰቦቼ ልመለስ፣ አንተም ወደ ውስጥ ግባ አልኩት። በሽታ ጭንቅላቱን ከፍ ዝቅ አደረገ። ከዛም እጄን በሁለት እጁ አጥብቆ በመያዝ ብቻዬን ስላልተውሽኝ አመሰግናለሁ። ከእድሜሽ በላይ ብልዮንሽ ልጅ ነሽ። ከዚህ በኋላ እንደዚህ አይነት ስህተት ውስጥ ራስሽንም ሆነ ሌላ ሰው አታስገቢ አለኝ። አበራ በዚህ መልኩ ሲሰናበተኝ ዳግም የማንገናኝ መስሎ ተሰማኝ። ውስጤ ተረበሸ። እባክህ እንደዚህ አትበል፣ ስንብት ያስፈራል አልኩት። አበራ ፈገግ በማለት ይህ ስንብት አይደለም፣ ምስጋና ነው። አንድ የምመክርሽ ነገር ቢኖር ከዚህ አካባቢ ርቀሽ እንድትሄጂ ነው፣ ወይም ትምህርትሽን ጠንክረሽ እንድትማሪ ነው። እንደ እናትሽ እዚያ ግብተሽ ለመውለድ ካሰብሽ ደግሞ እንደኔ ወንድም አይነቱን ወንድ አትምረጪ። እንኳን ላንቺ ለራሱ የማይሆን ሰው ነው አለኝ። ካበራ ጋር ተሰነባብተን ልሸኝሽ ቢለኝም እኔ ሄዳለሁ አንተ ግባ አልኩት። እኔ እንደዛ ያልኩት አጥር ስር የቆመው ወንድሙ ጋር ሲገናኙ ምን እንደሚባባሉ ለመስማትና ለማየት ነው። አበራ ወደ ግቢ ገባ። ወደ ወንድሙ ጠጋ ብሎ መክብብ አለው። መክብብ ዞሮ አየው። ትንሽ ካየው በኋላ ወንድሙን አጥብቆ አቀፈው። ተመስገን አልኩኝ። አሁን ወደ ቤት ሂጄ የራሴን ችግር ልፍታ በማለት ዞሬ መንገዴን ልቀጥል ስል አበራ ተዝለፍልፎ ሲወድቅ አየሁት። በጣም ደነገጥኩ። መክብብ ታላቅ ወንድሙ በሰላም መመለሱ ያስደሰተው መስሎ ካቀፈው በኋላ ከጎኑ የሻጠውን ስለት አውጥቶ ወቅቶታል። በቀስታ አስተኝቶ የያዘውን ስለት ወደ ነበረበት በማስገባት የአበራ ነፍስ እስኪወጣ ከቆየ በኋላ ራሱን አረጋግቶ መጮህ ጀመረ። ወንድሜ እያለ ሲጮህ ቤተሰቦቹ ወጡ። የገደሉትን ሰዎች እገላቸዋለሁ እያለ ነው። የአካባቢው ሰው ተሰበሰበ። መክብብ ለያዥ አስቸግሮ በገመድ ታስሯል። ይህን ያደረጉት የዛች መናጢ ሴት ቤተሰቦች ናቸው እያለ ቤተሰቦቼ በማያውቁት ነገር ወነጀላቸው። አሁን ችግሩ ወደ እኔና ወደ ቤተሰቦቼ ዙሯል። ወደ ቤተሰቦቼ ቤት መሮጥ ጀመርኩ። ቤቱን በኃይል አንኳኳው። እናቴ በሩን ስትከፍት በድካም ትንፋሼ እየተቆራረጠ ነበር። ደንግጣ ወደ ቤት ጎትታ አስገባችኝ። ከማን እያመለጥሽ ነው አለችኝ።
እኔም ትንፋሼ እየተቆራረጠ ከመጀመሪያው ጀምሬ የተፈጠረውን አስረዳዋት። በዚህ ሰዓት እኔን መቆጣትና መግረፍ አትችልም። ለዚህ ጊዜ የላትም። የመቀነቷን ቋጠሮ ፈታ ያላትን ብር በእጅ አስጨበጠችኝ። አዲስ አበባ ያለችውን የእህቷን ልጅ ስልክ ቁጥርም ሰጠችኝ። በያውኑኑ ከዚህ ጥፊ ያለችኝ። እናንተንም ይገሏችኋል እኮ አልኳት። ለኛ ታስቢ፣ አንቺ ከዚህ ጥፊ ለወንድሙ ያልተመለሰ ሰይጣን ላንቺ አይመለስም፣ ሚስጥሬን ትናገራለች ብሎ ስለሚፈራ አንቺንም ይገልሻል አለችኝ። እናቴን አቀፍኳት። ለስንቅ የሚሆነኝን ጠረኗን አሸተትኩት። አባቴንና ወንድሞቼን ብሰናበት ደስ ይለኝ ነበር፣ ግን እናቴ ፋታ አልሰጠችኝም። የሰጠችኝን ብር ይዤ በዛ ጨለማ መሮጥ ጀመርኩ። እኔስ ማምለጤ ነው፣ እነሱ ምን ሊሆኑ ነው? የቤተሰቦቼ ነገር እያስጨነቀኝ ነው። በእኔ ምክንያት አንድ ነገር ከሆኑ መቼም ቢሆን ራሴን ይቅር አልለውም። ሌሊቱን ሙሉ ስጓዝ አደርኩ። ጠዋት ላይ የጭነት መኪና ሳገኝ ወደ አዲስ አበባ ተሳፈርኩ። ለ2 ቀን ምግብ ስላልበላው አይኔ እየጨለመብኝ ነው፣ ሰውነቴም ደክሟል። እንቅልፍ እያለኝ ነው። ሹፌሩ ከሚበላው ደረቅ ዳቦ አካፈለኝ። ያቺን ደረቅ ዳቦ በልቼ ውሃ ጠጣው። በጥቂቱም ቢሆን አሁን ነቃ ብያለሁ። ከሹፌሩ ጋር ማውራት ጀመርን። አዲስ አበባ የምትሄጂው ለምንድነው ብሎ ጠየቀኝ። ቤተሰቦቼ ችግር ውስጥ ስለሆኑ እነሱን ለማገዝ ወደ አዲስ አበባ በመሄድ ስራ ልሰራ እንደሆነ ነገርኩት። በጣም ተገረመ። ገና ልጅ እኮ ነሽ፣ እነሱስ እንዴት ፈቀዱልሽ አለኝ። በጣም ችግር ውስጥ ናቸው፣ ላግዛቸው ይገባል በማለት ያነሳነውን ርዕስ ለመዝጋት እየሞከርኩ ነው። እሱ ግን አንድ ነገር አለኝ። ለምን እኔ ጥሩ ቤት አላስገባሽም? አሁን ሄደሽ ከደላላ ጋር ከምትንከራተቺ እኔ ጥሩ ቤት ላስገባሽ አለኝ። እኔም በሹፌሩ ሐሳብ ተስማማው። አሁን ሂጄ ገና ላክስቴ ልጅ ደውላለሁ። አዲስ አበባን ከስሟ ውጪ ሌላ የማውቀው ነገር የለም። ስልክ የሚያስደውለኝ ሰው ፈልጌ ላክስቴ ልጅ ደውዬ እሷ እስክትመጣ መጠበቁ በራሱ ብዙ ኮተት ይጠብቀኛል። ስለዚህ ይሄ ሹፌር ጥሩ ቤት አስቀጥርሻለሁ ስላለኝ እሺ አልኩት። እሺ ጥሩ ቤት ከሆነና ሐቀኛ ከሆኑ ገባለሁ አልኩት። እሱም ስላመንኩት ደስ ብሎታል። ግን አንድ ነገር ተናገረ። እኔ ሳይሽ ስላሳዘንሽኝ ላግዝሽ ብዬ ነው፣ ግን ብዙ አጭበርባሪ ሰዎች አሉ። እንደዚህ ባንዴ ሰውን አትመኝ። ይሄን የምልሽ እንደኔ ሊያግዝሽ የሚሞክሩትን ሰዎችም አይደለም፣ ለይተሽ ወቂያቸው አለኝ። እኔ እኮ ስለ አጭበርባሪዎችም ሆነ ስለማይታመኑ ሰዎች አላውቅም። ሁሉም ሰው ጥሩ መስሎ ነው የሚታየኝ እና እንዴት ይሆን እነዚህን ሰዎች የምለየው እያልኩ ከራሴ ጋር እነጋገራለሁ። የሹፌሩ ስም መንገሻ ይባላል። ገና አፍላ ወጣት ቢሆንም ባለትዳርና የ2 ልጆች አባት ነው። ስርዓት ያለውና እግዚአብሔርን የሚፈራ መልካም ሰው ነው። አዲስ አበባ ስንገባ የጫነውን ዕቃ አራግፎ ወደ ሰዎቹ ቤት ይዞኝ ሄደ። የገባንበት ግቢ በጣም ሰፊ ነው። አንድ መንደር ያክላል። ብዙ ሰርቪስ ቤቶች አሉ፣ ግን አንድ ትልቅ ቤት መሃል ላይ አለ። እኛ የገባነው ወደ ትልቁ ቤት ነው። ስንገባ ቡና እየተፈላ ነበር። ብዙ ሰዎችም አሉ። መንገሻን ሲያዩት ከተቀመጡበት ተነስተው ሰላም አሉት። መንገሻ ፊት ለፊት ወደ ተቀመጡት ትልቅ ሰውዬ በመሄድ ጉልበታቸውን ስሞ ሰላም አላቸው። እኔንም ሰላም እንድላቸው ነገረኝ። ጠጋ ብዬ እጄን ዘረጋውላቸው። በፈገግታ አዩኝ። እንኳን ደህና መጣሽ አሉ። አረፍ አለን። ሰውየው መንገሻን አመሰገኑት። ቁም ነገረኛ ልጅ እንደሆንክ አውቃለሁ፣ ግን እንደዚህ በፍጥነት የምታደርገው አልመሰለኝም ነበር አሉት። እሱም ፈገግ ብሎ እርሶ ብለውኝ እንዴት ጊዜ ሰጣለሁ፣ ልጅቷ በጥሩ ቤተሰብ ያደገች ናት፣ ትንሽ ቤተሰቦቿ ችግር ውስጥ ስለገቡ እነሱን ላግዝ ብላ ነው አላቸው። ከመንገሻ ጋር ከተገናኘን 24 ሰዓት እንኳን አልሞላንም። እሱ ግን እኔና ቤተሰቦቼን እንደሚያውቅ በጥሩ ቤተሰብ ያደገች ናት ብሎ ነገራቸው። ጭራሽ ዘመዱ እንደሆንኩና እንዳልበደል አስጠነቀቃቸው። እንደዚህ አይነት መልካም ሰው ያለ አይመስለኝም ነበር። ምን አይነት መልካም ሰው ነው? መንገሻ ባለበት ስለ ደሞዜ ተነጋገርን። ስንጨርስ እዛ ያሉትን ሁሉ አስተዋወቀኝ። ሰውየው 5 ወንድና አንዲት ሴት ልጆች አሉት።
8 የልጅ ልጆችም አሏቸው። ሁሉም የሚኖሩት እዚሁ ግቢ ውስጥ ነው። ለእያንዳንዳቸው ሰርቪስ ቤት ተሰጥቷቸዋል። እሳቸው የሚኖሩት እዚሁ ትልቁ ቤት ውስጥ ነው። እዚህ ትልቅ ግቢ ውስጥ ተከራይ የለም። እኔ የምሰራው ለሰውየው ነው። አልፎ አልፎ ልጆቻቸውን አግዛለሁ። መንገሻ አይዞሽ በርቺ ብሎኝ ሄደ። እሱ ሲሄድ ብቻዬን መንጋ መሃል የቀረው መሰለኝ። እሱንም ሆነ እነዚህ ሰዎችን ካለ ዛሬ አይቻቸው አላውቅም። ግን ከነሱ በላይ እሱን አስቀድማለሁ። ከቡናው በኋላ ሁሉም መጥተው ወደ ቤታቸው ሄዱ። አሁን እኔና ሽማግሌው ብቻ ቀረን። ሰውየው ፈገግታ ከፊታቸው አይለይም። መልከኛ ናቸው። በዚህ ዕድሜያቸው ውበታቸው እንዲህ ካንጸባረቀ በወጣትነታቸው እንዴት እንደሆኑ እግዚአብሔር ነው የሚያውቀው። ኃይሉ እባላለሁ። ከዛሬ ጀምሮ አንቱ እንዳትይኝ፣ ኃይልዬ ብለሽ መጥራት ትችያለሽ አሉኝ። እግዚኦ ቅሌት! ይህን የሚያክሉ ሰውዬ እንዴት አንቱ አትበይኝ ይላሉ? መከበር አይፈልጉም ማለት ነው እያልኩ በውስጥ ያወራለሁ። በይተነሽ ብለው የማርፍበትን ክፍል አሳዩኝ። ደስ የምትልና ጠባብ ክፍል ናት። ለመጀመሪያ ጊዜ ለብቻ አንድ ክፍል ውስጥ ልተኛ ነው። ከከተማ የሚያስጠላኝ አንደኛው ይሄ ነው። የሚበሉት የሚተኙት ሁሉ ነገር ለብቻ ነው። ለነገሩ አሁን እዚህ ቤት ከማን ጋር ተኛለሁ? ልጆቹም ከእናትና ከአባታቸው ጋር ሄደዋል። መቼም ከዚህ ጃጀ ሰውዬ ጋር አልተኛም። አሁን አረፍ በይ ደክሞሻል፣ ነገ በጠዋት ተነስተሽ ከቁርስ ጀምሮ ምን እንደሚሰራ ሀይሚዬ ታሳይሻለች አሉኝ። ሀይሚዬ ያሏት የመጨረሻዋና ብቸኛ ሴት ልጃቸውን ነው። እሺ ደህና ደሩ አልኳቸው። በአንዴ ፈገግታቸው ጠፋ። ሌላ የምጠላው ነገር የነገርኩትን የሚረሳ ሰው ነው። ቅድም አንቱ አትበይኝ ብዬሽ ነበር አሉኝ። ፈጣሪ ሆይ ምን አይነት ሽማግሌ ናቸው? እኔ ምን አገባኝ አንተ ብዬ አንጠልጥዬ እጠራዋለሁ ብዬ በውስጤ ከራሴ ጋር አወራው። ይቅርታ ለምዶብኝ ነው፣ ደህና ደር፣ በጠዋት እነሳለሁ ብዬ አሰናበትኩት። ምን አይነት ነገር ነው? አሁን እንዴት ነው ይህን የሚያክል ዕድሜ የኖረ ሰው አንተ የምለው? እረ ከተማ ሰውስ በሽተኛ ነው። የተነጠፈውን አልጋ ገልጬ ውስጥ ገብቼ ጎኔን አሳረፍኩ። የዚህ አይነት አልጋ ላይ ተኝቼ አላውቅም። አጎዛ ላይ ወይም ደግሞ ቁርበት ላይ ነው የምተኛው። ዛሬ ግን የከተማ አልጋ ላይ ተኛው። ይህን የመሰለ አልጋ ላይ ተኝቼ እንቅልፍ ሊወስደኝ አልቻለም። ምክንያቱም መክብብ አበራ ላይ ያደረገውን ነገር መርሳት አልቻልኩም። አበራ በገዛ ወንድሙ ተክዶ አሁን አፈር ውስጥ ገብቷል። ምን አይነት ጭካኔ ነው! እድሜ እየጨመረና ነገሮችን እያወቅኩ በሄድኩ ቁጥር ዓለም ቆሻሻ መሆኗን እያየሁ ነው። ሰው እንዴት ነው እርስ በርስ የማይዋደደው? ለምን ይካካዳል? አንዱ ለአንዱ የማያስበው ለምንድን ነው? ጭንቅላቴ የማይጠይቀኝ ጥያቄ የለም። በሐሳብ ስናውዝ ቆይቼ እንቅልፍ ሸለብ አደረገኝ። ራሴንና ዓለምን በጥያቄ ሳፋጥጥ ሌሊቱ ተገባዶ ነበር መሰል ከመተኛቴ ነው የነቃው። ጠዋት ስነሳ ሃይሚ ከቁርስ ጀምሮ ምን እንደምሰራ ታሳየኝ ጀመር። ሃይማኖት ቀለል ያለችና ለአዲስ ሰው የማትከብድ ናት። ግን አንዳንድ የምትናገራቸው ነገሮች ያሳፍራሉ። ነውር ቃላትን ትናገራለች። በቃ ከተሜዎች ቅሌትን ከመናገር አይቆጠቡም ማለት ነው እላለሁ በውስጤ። ከተማን ስለምጠላ ጥቃቅን ጸጾች እየለቀምኩ ወይ ከተማ ማለቴን ቀጥያለሁ። ሃይማኖት ሁሉንም ነገር አሳየችኝ። ከዛም እኔ በራሴ መስራት ጀመርኩ። ለአንድ ሳምንት ያክል ሁሉም ነገር ጥሩ እየሄደ ነበር። ከአንድ ሳምንት በኋላ ግን ነገሩ ተቀየረ። ሰራ ስለዋልኩ በጣም ደክሞኝ ነበር። አልጋዬ ላይ አረፍ እንዳልኩ በሩ ተንኳኳ። ደግሞ ምን ቀርቶኝ ይሆን በማለት እየተነጫነጭኩ በሩን ከፈትኩት። ኃይሉ ነው። ይሄ ያረጀ ሰውዬ አይተኛም እንዴ? በዚህ ምሽት ምን ስሪ ሊለኝ ነው እያልኩኝ የማስመሰል ፈገግታዬን እያሳየሁት አቤት ምን ፈልገህ ነው አልኩት። ውሃ እንድትሰጪኝ ፈልጌ ነው አለኝ። በጣም ተናደድኩ። አሁን ወደዚህ ከሚመጣ ሄዶ ቢጠጣ ምን ክፋት አለው እያልኩ ተመተምኩ።
ወደ ውስጥ ገባው። ተከትሎኝ መጣ። ውሃውን እየቀዳው ያለ መቀመጫዬን ቸብ አድርጎ መታኝ። በዚህ ሰዓት የተሰማኝ ስሜት ከባድ ነበር። መሬት ተሰንጥቃ ብትውጠኝ ደስታዬ ነው። ለሰውየው እኔ አፈርኩለት። ምን አይነት ቅሌት ነው! በዝምታ ውሃውን ቀዳው። እጄ እየተንቀጠቀጠ አቀበልኩት። ብርጭቆውን ተቀብሎ ጠረጴዛው ላይ አስቀመጠው። ወደ እኔ እየተጠጋ ነው። እኔም ወደ ኋላ አሸሻለሁ። እንደ አንቺ አይነት ሽንኩርት የሆነች ልጃገረድ አይቶ አርፎ የሚተኛ ወንድ የለም። አንቺም ጉልበትሽን አቅፈሽ ከምትተኝ የኔም የሞቀቅፍ ውስጥ ብትተኝ ይጠቅምሻል አለኝ። በጣም እየፈራው ነው። መጮህ ፈልጋለሁ፣ ግን ደግሞ መጮህን ፈራው። ወደ እኔ መጠጋቱን አላቆም ሲል በፍጥነት በሩን ከፍቼ ወጣው። ከዛም በረንዳው ላይ ኩርትም ብዬ ተቀመጥኩ። ተከትሎኝ አልወጣም። ምክንያቱም እዚህ ከኔ ጋር ሲጋተት ልጆቹ ያውታል። በረንዳ ላይ ተቀመጥኩ። የግቢው መብራት ስለጠፋ ጨለማ ነው። ውሻው የግቢው በር ስር ስለተኛ አልፈራውም፣ ግን ብርዱ አይጣል ነው። እግዚኦ ፈጣሪ! የአያቴን የሚያክል ሰውዬ እንዴት እንደዚህ አይነት ነገር ይፈልጋል? በመቁረቢያ ጊዜው የልጅ ልጁ ከምታክል ሴት ጋር መጋደም እንዴት ያሰኘዋል? የከተማ ሰው ጤነኛ ለመሆኑን ከድሮም ማውቅ ነበር፣ ግን እንደዚህ ቅሌታም ይሆናል ብዬ አልገመትኩም ነበር እያልኩኝ እንደተለመደው ከተሜዎችን መውቀሴን ቀጥያለሁ። ብርዱ እያንዘፈዘፈኝ ነው። ከትንሽ ቆይታ በኋላ ፊት ለፊት ያለው የሶስተኛ ልጃቸው በር ተከፈተ። ዳዊት ይባላል። እዚሁ ግቢ ውስጥ ከወንድሞቹ ጋር ሸማ ይሰራል። አግብቶ ወልዷል። አሁን ለሽንት ነው የወጣው። እንዳያየኝ ወደ ግድግዳው ተጠጋው። ምክንያቱም ምን ሆነሽ ነው ብሎ ይጠይቀኛል። ከጠየቀኝ ምን ብዬ ልመልስለት ነው? አባታ አስቸግሮኝ ነው አለለው። በአባቱ መሸማቀቅ የለበትም። እኔ ከሱ ልደብቅ በሞክርም እሱ ግን አይቶኛል። ወደ እኔ ቀረብ ብሎ ድምፁን ዝቅ አድርጎ ምን ነው ችግር አለ እንዴ ብሎ ጠየቀኝ። ምንም ችግር የለም አልኩት። ከዚህ በላይ አልጠየቀኝም። ትቶኝ ሄደ። ከሽንት ቤት ተመልሶ ወደ ቤቱ ገብቶ ዘጋው። የዳዊት ድርጊትም ሌላ ግርም ተፈጠረብኝ። እንዴት ውጭ ላይ ትቶኝ ይገባል? ምክንያቴም ባልነግረውስ ወደ ቤት ግቢ ወይም ወደኛ ቤት ነይ ግቢ አይለኝም ነበር። ይሄ ትልቅ ጭካኔ ነው። እዛው ኩርምት እንዳልኩኝ እንቅልፍ ወሰደኝ። ግን ቅዠት የተሞላበት እንቅልፍ ነው። አበራን በህልሜ ሳየው ነበረ። ጧት ወፍ ሲንጫጫ ከእንቅልፌ ነቃው። በቀስታ በሩን ከፍቼ በመግባት ፊቴን ታጥቤ ስራ ጀመርኩ። ሰውነቴ ስብርብር ብሏል። በደንብ ነግቶ ፀሐይ ስትወጣ ኃይሉ ተነሳ። ተጣጥቦ ወደ ምግብ ጠረጴዛው ቀረበ። ማታ ምንም እንዳልተፈጠረ በስርዓት ምግቡን አቀራረብኩለት። ለራስሽም አቅርቢ አለኝ። እሱን ላለማየት አንገቴን አቀርቅሬ በኋላ በላለው አልኩት። በቁጣ ፈጠጠብኝ። እያዘዝኩሽ ነው፣ ቁጭ በይና አብረን አንድ ጠረጴዛ ላይ እንበላለን አለ። ሳልወድ በግድ ተቀምጬ መብላት ጀመርኩ። ለምንድን ነው የምትፈሪኝ? እኔ እኮ አስብልሻለሁ፣ ደግሞ ጸባይሽን ካሳመርሽ ብዙ ነገር አደርግልሻለሁ አለ። ይህ ሰውዬ ጤና ቢስ ነው። እሱ ምክንያት ውጭ ላይ ብርድ ሲጠብሰኝ ማደሩ ምንም አልመሰለውም። በዚህ ሁኔታ እንዴት ነው የሚቀጥለው? ናለ መንገሻ ቢመጣ እሱ ከመጣ ለአንድ ደቂቃም እንኳን እዚህ ቤት አልቆይም። መንገሻ መች ነው የሚመጣው? ስልክ ቁጥሩ ጠፍቶብኛል፣ አንተ ካለ ስጠኝ አልኩት። ሰውየው ተኮሳተረ። መንገሻን ለምን ፈለግሽው አለ። እኔም ስልክ ቁጥሩን እስክቀበል ጸባየኛ ለመሆን እየሞከርኩ ነው። ስለ ቤተሰቦቼ ሁኔታ ልጠይቀው ነው አልኩት። ኃይሉ ስልኩን በማውጣት በየቤተሰቦችን ስልክ ቁጥር ንገሪኝ፣ እኔ ደውዬ አገናኝሻለሁ፣ የሚያስፈልጋቸው ነገር ካለም እንልክላቸዋለን አለ። በቃ ይህ ሰውዬ አይለቀኝም አልኩኝ። የቤተሰቦቼን ስልክ እንደማላውቅ ነገርኩት። ፈጣሪ ሆይ ከዚህ ነገር አውጣኝ፣ እባክህ በማይረባ ነገር አትፈትነኝ። ይህ ሰውዬ ልብ ውስጥ ያለውን ቆሻሻ ነገር አጽዳለት፣ ካልሆነ እኔ መጎዳቴ ነው እያልኩኝ በውስጤ ጸልያለሁ። ቀን ሙሉ በጭንቀት ነው ያልኩት። ሰዓቱ እየመሸ ሲሄድ
ጭንቀቴ እየባሰ ይሄዳል። እሱን ራት ካበላሁት በኋላ ዕቃ ጣጥቤ ወደ ክፍሌ ስሄድ ከኋላ ጠራኝ። አቤት ብዬ ዞርኩኝ። ውስጤ በፍርሃት ተወጥሯል። ነይ እንጂ ከኔ ጎን ተኝ አለኝ። የፈራሁት መጣ። ይህ ሰውዬ ዛሬም ሊተናኮለኝ ነው። ቆያውን እንዴት ብዬ ነው የማመልጠው? ደግሞ በበሩ በኩል ነው የቆመው። እኔ ቤተሰቦቼን ትቼ ወደዚህ የመጣሁት ሥራ ለመስራት እንጂ ሌላ ነገር ፈልጌ አይደለም አልኩት። ወደ እኔ እየተራመደ እኔ እኮ አልጎዳሽም፣ በጣም አስብልሻለሁ፣ ደግሞ የፈለግሽውን ጠይቅኝ ገዛልሻለሁ አለኝ። የሰውየው አነጋገር የ3 ዓመት ልጅ በከረሚላ የሚያታልል ነው የሚመስለው። እኔ ምንም አልፈልግም፣ ሥራ መስራት ብቻ ነው የምፈልገው፣ እባክህ ተወኝ አልኩት። አይዞሽ አትፍሪ እያለ ይበልጥ ወደ እኔ ቀረበ። ይህኔ በጎን በኩል ሹልክ ብዬ ወደ በሩ ሮጥኩኝ። እሱም ሩጦ ሊከተለኝ ሞከረ፣ ግን አልደረሰብኝም። ቶሎ ወደ ውጭ ወጣሁኝ። ተከትሎኝ አልወጣም። እንደ ትላንት ማታው እዛው በረንዳ ላይ ኩርምት ብዬ ተኛው። ብርዱ እያንቀጠቀጠኝ ነው፣ ግን ስለደከመኝ ከትንሽ ቆይታ በኋላ እንቅልፍ አሸለበኝ። ጠዋት ወፎቹ ሲቀሰቅሱኝ ተነስቼ ወደ ሥራ ገባው። አሁን ለማልቀስም አቅም የለኝም። ፈጣሪንም አልጨቀጭቀውም። በዝምታ ውስጥ ነኝ። ልቤም ጭንቅላቴም አፌም ዝም ብሏል። እሱ ሁልጊዜ ማታ ማታ ወደ እኔ ይመጣል። እኔ ደግሞ አምልጬ እየወጣው በረንዳ ላይ አድራለሁ። በዚህ ሁኔታ ሳምንታት ተቆጠሩ። አሁን በብርዱ ምክንያት ሳል ጀምሮኛል። ልብስ እያጠብኩ ሳሉ ሊያቆም አልቻለም። ትንሽ ለመረጋጋት ብዬ ልብሱን ማጠብ አቁሜ ቁጭ አልኩኝ። ልጃቸው ዳዊት ወደ እኔ በመምጣት ለምንድነው ሥራ ሳትጨርሽ የምትቀመጪው አለኝ። እኔም ትንሽ እንዳመመኝ ነገርኩት። አባቴ ክፉ የሆነ ይመስል በደረቅ ሌሊት በረንዳ ላይ እየወጣሽ ትቀመጫለሽ፣ አሁን አመመኝ እያልሽ ታማርሪያለሽ። ቆይ ይሄ ነገር ሌሊት ውጭ የምትወጪው የሰው ጅብ ስለሆንሽ ይሆን እንዴ አለ። ደነገጥኩ። ባደኩበት ማህበረሰብ ይሄ ንግግር ያስቀጣል። ቆይ እዚህ ቀላል ንግግር አድርገውት ነው ወይስ ማንም የላትም እንደፈለኩ እናገራታለሁ ብሎ ነው? እንዴት ይሄን ንግግር ይናገረኛል ብዬ ቱግ አልኩኝ። ግን በውስጤ ነው። አንተ እንደምትለው አይነት ሰው አይደለሁም፣ ማታ ማታ የሚወጣው በማለት ምክንያቴን ልናገር ስሞክር አስቆመኝ። ዝም በይ፣ አንቺም እንደሌሎቹ ሰራተኞች አባቴ ልትወቅሹ ነው? ተነሽ ስራሽን ስሪ አለኝ። እንባ ተናነቀኝ። ማንም እንደሌለው ብቸኛ ሰው ባዶነት ተሰማኝ። የሚንሰፈሰፉልኝ ቤተሰቦች እንዳሉኝ ቢያውቅ ይሄንን አይናገረኝም ነበር። ወንድ አይደለም ሊተናኮለኝ ቀርቶ ቀና ብሎ ሳይኝ ዱላ የሚመዙ ወንድሞች እንዳሉኝ ቢያውቅ አሁን እንደዚህ አይናገርም ነበር። ምን አይነት ቤተሰብ እንዳለኝ ማስረዳት አልችልም። አሁን የሰው ሜዳ ላይ ስለሆንኩ ምንም ማለት አልችልም። ጎንበስ ብዬ ልብሱን እያጠብኩ እንባዬ ይፈሳል። ይሄ ሁሉ የሆነው በአንድ ስህተት ነው። ያኔ መክብብን ጥለፈኝ ባልለው አሁን እኔ እዚህ አልገኝም ነበር። እያለቀስኩና እየሳልኩኝ እንደምንም ልብሱን አጥቤ ጨረስኩኝ። አሁን አረፍ ላለው ስል ሃይማኖት ወደ እኔ መጣ። ከጨረስሽ እኔን አግዢኝ፣ ዛሬ ለራት የሚመጡ እንግዶች ስላሉ ወጡን የምትሰሪው አንቺ ነሽ አለችኝ። ቢደክመኝም እምቢ ማለት ስለማልችል እሺ አልኳት። ከዚህ ቤት ብን ብዬ ብጠፋ ደስታዬ ነው። ግን የት እሄዳለሁ? ከዚህ ግቢ ወጥቼ አላውቅ። ለአክስቴ ልጆች እንዳልደውል እንኳን ስልክ የለኝም። የሚመጡት እንግዶች እነማን እንደሆኑ አላውቅም። የማወቅ መብትም የለኝም። እኔ ማንነኝና አርፌ ስራዬን ከመስራት ውጪ ምንም ምርጫ የለኝም። እንግዶቹ ትልቁ ቤት ነው የሚስተናገዱት። ብዙ አይነት ወጥ ሰራው፣ ቤቱን አስተካከልኩ። ሃይማኖት ደግሞ እንጀራውን ጋገረች። እዚህ ግቢ ውስጥ ካሉት ሁሉ ጥቂት የምትሻለው ሃይማኖት ናት። ሌሎቹ የለየላቸው ጨካኞች ናቸው። እሷ ከነሱ በጥቂቱ ትሻላለች። ሁሉም ነገር ተስተካክሎ ቡናው ቀራርቦ እንግዶቹ እየተጠበቁ ነው። ምሽቱ ላይን ያዘ ሲያደርግ መጡ። 3 ናቸው። 2 ሴቶች፣ 1 ወንድ ተከታትለው ገቡ። ሁሉንም ሰላም አሉ። ወደ ኃይሉ በመሄድ ጉልበት ስመው ሰላም አሉት።
አለባበሳቸው ስርዓት ያለው የሐበሻ ልብስ ነው። ሰላምታቸውና አነጋገራቸው ትህትና የተሞላበት ነው። አይኔ ሴቶቹ ላይ ነው። አለባበሳቸው፣ አወራራቸውና ሁኔታቸው ከኛ አካባቢ ሰው ጋር ይመሳሰላል። ሁሉም ስርዓት አለው። ከተሜ ሆኖም እንደዚህ ስርዓት ያለው ሰው አለ ማለት ነው አልኩኝ። አንደኛዋ ሴት የ40ዎቹ መጨረሻ ላይ ናት። ሌላኛዋ ሴት ደግሞ 20ዎቹ አጋማሽ ላይ ትመስላለች። ወንዱ ደግሞ 30ዎቹ አጋማሽ ላይ እንደሆነ ያስታውቃል። በጣም ደስ ይላሉ። ከደቂቃዎች በኋላ የእነዚህን እንግዶች ማንነት መለየት ቻልኩኝ። ኃይሉ እያወራ ነው። ሻለቃ መንበሩ በጣም ደግ ነበር። ከእሱ ጋር ያላሳለፍነው ነገር አልነበረም። የአዲስ አበባን ቆነጃጅት አብረን ፈጀናቸው በማለት ራሱ ስቆ ሌሎችንም ማሳቃቸው። ሻለቃ መንበሩ ማለት የትልቋና የወንዱ እንግዶች አባት ነበር። የወጣቷ ደግሞ አያት ማለት ነው። ሻለቃ መንበሩና ኃይሉ ጓደኛሞች ነበሩ። ከጓደኛ በላይ እንደ ቤተሰብም ናቸው። አብረው ብዙ ነገር አሳልፈዋል። አሁን ግን በሕይወት የሉም። ከዓመታት በፊት አርፈዋል። ኃይሉ ግን ከልጆቹ ጋር ቤተሰብነቱ እንደቀጠለ ነው። ዛሬ ራት የጋበዟቸው ለወራት ውጪ ቆይተው ስለተመለሱ ነው። ሁሉም ራት እየበሉ ነው። እኔ ግን ረከቦት ስር ተቀምጬ ቡናውን እያፈላሁ ነበር። ወጣቷ እንግዳ ምግቡ በጣም እንደሚጣፍጥ ተናገረች። ይህኔ ኃይሉ ወደ እኔ ዞሮ ፈገግ አለ። እኔ የሰራሁት ምግብ ስለጣፈጠ በፈገግታ አድናቆቱን እየገለጸልኝ ነው። እሱ ከሚያደንቀኝ ምግቡ ባይጥም ይሻለኛል። ፈገግ አባባሉ በራሱ ያስፈራል። ማታ የሚፈጠረውን ነገር ማለትም ከሷ አምልጬ ውጪ ስወጣና በብርድ ስንገበገብ አስታውሳለሁ። ከራት በኋላ ቡና ጠጡ። የጠጡበትን ስኒ ስቀበል ወጣቷ አሁንም ቡና የጡም እንደሆነ ተናገረች። አመሰግናለሁ አልኳት። ፈገግታዋ ደስ ይላል። ፈገግ ብላ አየችኝ። በጥሩ ሁኔታ እንግዶቹን አስተናግደን ሸኘናቸው። አሁን ሁሉም ወደ የቤታቸው ሄዱ። እኔ ግን ለመተኛት አልታደልኩም። ምክንያቱም ይሄ ሁሉ ዕቃ የተከመረው ለኔ ነበር። በዛ ምሽት ዕቃውን ማጠብ ጀመርኩ። በጣም ደክሞኛል፣ ግን ምንም ማድረግ አልችልም። እናት ዓለም ምን አለ ይህንን ስቃይን ብታይ። አንቺ በሙሉ አይንሽ ለማየት የምትሳሽላት ልጅሽ እየተሰቃየች ነው እያልኩ አለቅሳለሁ። ቀይና ጥቤ ቤቱን አስተካክዬ ስጨርስ እኩለ ሌሊት ሆኗል። አሁን ጎኔን ላሳርፍ ብዬ ክፍሌን ከፍቼ ስገባ ኃይሉ አልጋዬ ላይ ቁጭ ብሎ እየጠበቀኝ ነበር። ደነገጥኩ። ወጥቼ ለማምለጥ ወደ ኋላ ስዞር እጄን ያዘኝ። የት ልትሄጂ ነው? እስካሁን ስጠብቅ የነበረው አንቺን ነው አለ። ልቀቀኝ፣ እኔ ደክሞኛል፣ ማረፍ ነው የምፈልገው አልኩት። እሱ ግን ሊለቀኝ አልቻለም። ጭራሽ ይላፋኝ ጀመር። ከዚህ በላይ ምን አለና ነው ሰውየውን የማከብረው ብዬ አሰብኩኝ። ስለዚህ ራሴን ለመከላከል የሆነ ነገር ማድረግ አለብኝ። አየር ስቤ ድፍረቴን አሰባስቤ መሽኛውን መታወት። ይህኔ በሁለት እጁ ጨብጦ ወጥቶ ሄደ። ይህን ድፍረት ያገኘሁት ክብሬን ከመውደዴ ነው። እሱ ደግሞ ይህን ውርደት የተከናነበው ክብሩን በማርከሱ ነው። ክፍሉን ከወደ ውስጥ ቆልፌ የተኛው። በጣም ስለደከመኝ ጭልጥ ያለ እንቅልፍ ነበር የተኛሁት። እዚህ ቤት ከመጣው ጊዜ ጀምሮ እንደውም አበራና መክበብ ከጠለፉኝ ጊዜ ጀምሮ የዚህ አይነት ሰላማዊ እንቅልፍ ተኝቼ አላውቅም። ጠዋት ስነሳ ሰውነቴ ተፍታቶ በአዲስ መንፈስ ነበር። ግን አንድ የፈራሁት ነገር አለ። ኃይሉ በንዴት ምን እንደሚያደርገኝ አላውቅም። ቢያባረረኝ ብዬ እየተመኘው ነው። ካባረረኝ ከዚህ ግቢ እንደወጣው ስልክ አስደውሉኝ ብዬ ለአክስቴ ልጅ ደውልላታለሁ። መጀመሪያ ከዚህ ቤት ወጣው። እሱ ግን ምንም እንዳልተፈጠረ እንደ ሁልጊዜው ቁርስ አብረሽኝ ካልበላሽ አለ። ለልጆቹ ይናገር ይሆን ወይስ አልፈልጋትም ብሎ ያባረረኛል እያልኩኝ ስለ ቀጣይ ዕጣ ፈንታዬ ስገምት፣ እሱ ግን ማታ የሆነውን ሆን ብሎ ረስቶታል። ስራዬን መስራቴን ቀጠልኩ። የደሞዝ ቀን አልፎ ግን አልሰጠኝም። አንድ ቀን ጠዋት ቁርስ አብረን እየበላን ጠየቅኩት። ደሞዝ አልሰጠኝም፣ ቤተሰቦቼ የኔን እጅ ይጠብቃሉ አልኩት።
ምክንያቴ ከእውነቴ የራቀ ነው። ቤተሰቦቼ ከኔ ምንም እየጠበቁ አይደለም። ስራሽን በአግባቡ እየሰራሽ አይደለም፣ ብዙ የሚቀርሽ ነገር አለ፣ ግን እኔ ባንቺ ስለማልጨክን እሰጥሻለሁ አለኝ። ምንም ይበል ዋናው ደሞዜን መቀበሌ ነው። እሺ መቼ ትሰጠኛለህ አልኩት። እሱም ሰሞኑን እንደሚሰጠኝ ነገረኝ። ስራዬን መስራቴን ቀጠልኩ። ቤት የሚመጣ እንግዳ አይጠፋም። ለእንግዶች የምሰራው እኔ ነኝ። ከሚመጡት እንግዶች መካከል ባለፈው ከእናቷና ከወጣቱ አጎቷ ጋር የመጣችው ወጣት አዘውትራ ትመጣለች። ከሃይማኖት ጋር ጓደኛሞች ናቸው። ቡና እየጠጡ ያወራሉ። ወሬያቸው አይገባኝም። ብዙ ጊዜ ግን ስለ ወንድ ነው የሚያወሩት። ወጣቷ ደስ የሚል ጸባይ ነው ያላት። እኔም እሷ ስትመጣ ደስ ይለኛል። ሃይማኖት ከቤተሰቦቿ ትንሽ የተሻለች ብትሆንም ግን ነገረኛ ቢጤ ናት። አንዳንዴ ትቆጣኛለች፣ ልትመታኝም ይቃጣታል። በተለይ ደግሞ የእሷን መኖሪያ ሰርቪስ ሳላጸዳ ከረሳሁት ቀን ሙሉ ስትሳደብ ትውላለች። አባቷ ውጭ እንደሚያሳድረኝ ታውቃለች፣ ግን ምንም ተናግራ አታውቅም። ሰውነቴ እየመነመነ ነው። ሳሉም በርትቶብኛል። አይኖቼ ተበርዘዋል፣ ግን ስራ መስራቴን አላቆምኩም። እየመሸ ሲሄድ ይጨንቀኛል። አንድ ቀን ሃይማኖትና ደስ የምትለው ወጣት የሃይማኖት ቤት ውስጥ ቁጭ ብለው እያወሩ ነው። እኔ ደግሞ የትልቁ ቤት ጓዳ ውስጥ ምግብ እያበሰልኩ ነው። ኃይሉ ወደ ጓዳ መጣ። አቤት ምን ፈልገህ ነው ልስጥህ አልኩት። እሱም ወደ እኔ በመምጣት ራሽ እንድትሰጪኝ ነው ብሎ ያዘኝ። ቀን ላይ አስቸግሮኝ ያውቅም ነበር። ዛሬ ግን ሳይመሽ መጣ። በዛ ላይ እንግዳ እንዳለ ያውቃል። ልቀቀኝ ብዬ ስገፋው ወደ ጠረጴዛው ተጠጋ። አሁን ቢላዋ በማንሳት ጮሃለሁ ብትይ ወይም የምታስቸግሪ ከሆነ እገልሻለሁ፣ የምልሽን ብቻ ታደርጊያለሽ ብሎ ማስፈራራት ጀመረ። በፍርሃት መንቀጥቀጥ ጀመርኩ። መክብብ አበራን ወግቶ ሲገለው አስታወስኩ። ፍርሃቴ እየጨመረ መጣ። በቃ ሊገለኝ ነው፣ እኔም መሞቴ ነው እያልኩኝ ነው። ወደ ኋላ እየሸሸው በሩ ጋር ደረስኩ። የኔ በሩን ከፍቼ ሩጬ ወጣሁኝ። በፍርሃት እየተደነባበርኩ እና ሃይማኖት ያሉበት ጋር ገባው። ሁለቱም ደንግጠው ያዩኛል። ምን ሆነሽ ነው? አስደነገጥሽን እኮ ስርዓት የለሽም እንዴ አለችኝ። ሰውነቴ እየተንቀጠቀጠ በደመ ነፍስ መናገር ጀመርኩ። አባትሽ ጋሼ አልኳት። ከዚህ በላይ ለመናገር አንደበቴ ተዘጋ። ሃይማኖት በድንጋጤ አባቴ ምን ሆነ ብላ እየሮጠች ወደ ትልቁ ቤት ሄደች። ወጣቷ እንግዳ ወደ እኔ ጠጋ ብላ ጋሻ ኃይሉ ምን ሆነው ነው? የተፈጠረው ምንድነው አለችኝ። እሱ ምንም አልሆነም አልኳት። ሲቃ እየተናነቀኝ የተፈጠረው እንድነግራት እየጠበቀች ነው። ግን ምን ብዬ እነግራታለሁ? የምታከብሪው የአባትሽ ጓደኛ ጾታዊ ትንኮሳ እያደረገብኝ ነው ብላት ደስ ይለኝ ነበር፣ ግን አልችልም። አስተውላየችኝ። አሞሻል እንዴ? አይኖችሽ ቀልተዋል። ሰውነትሽም ባለፈው ካየውሽ አሁን ቀንሰሻል። ሳይሽ ጥሩ ሁኔታ ላይ አትመስይኝም አለች። እንደዚህ ስትለኝ እንባዬን መቆጣጠር አልቻልኩም። መንታ መንታውን መዘርገፍ ጀመርኩ። ውይ የኔ እናት እንድታለቅሽ እኮ አይደለም የጠየኩሽ። በቃ አልጠይቅሽም፣ አታልቅሺ አለችኝ። ለሰው እንደምታዝን ታስታውቃለች። ምናልባት በነግራት ታግዘኝ ይሆን እያልኩኝ ገና ሳልነግራት ሃይማኖት እሳት ለብሳ እሳት ጎርሳ ተመልሳ መጣች። አንቺ የተረገምሽ አባቴ እንዴት ትሳደቢያለሽ? እከክሽን ስላራገፍንልሽ ልታመሰግኝ ይገባል ብላ በጥፊ መታችኝ። ወጣቷ በሃይማኖት ተናደደች። እጇን ይዛ ተረጋግተሽ አትናገሪም እንዴ? በዛ ላይ ጥፊውን ምን አመጣው አለቻት። ሃይማኖት ግን ንዴቷ አልበረደላትም። ከዚህ በኋላ አባቴን ካላከበርሽው አውጥቼ እኔ ምጥልሽ አለችኝ። ምናላውን አውጥታ ብጥለኝ ብዬ ተመኘው። ግን ምን አለችኝ ብሎ ቢነግራት ነው እንደዚህ ተናደደችው። ሰውየው የራሱን ቅሌት ለመደበቅ ውሸት አቀነባብሮ ነግሯታል። አባቴ ባንቺ ምክንያት ተናዶ ስኳሩ ጨምሯል። አሁን ወደ ሆስፒታል ልወስደው ነው። እስክንመለስ ምግብ አዘጋጅተሽ ጠብቂን አለችኝ።
ወጣቷን እንግዳ በጣም ይቅርታ አሁን አባቴን ይዤ መሄድ አለብኝ፣ ዛሬ ለተበላሸው ቀናችን እክሳለሁ ብላ ወጣች። አሁን እኔና ወጣቷ ቀረን። ሃይማኖት ወጣ ስትሄድ ተከትላት የምትሄድ መስሎኝ ነበረ፣ ግን አልሄደችም። ንገሪኝ እስኪ ምንድነው የተፈጠረው? ልትነግሪኝ የፈራሹ ነገር እንዳለ አስታውቃል አለችኝ። ልነግራት ወሰንኩ። ማታ ማታ ውጭ በረንዳ ላይ ነው የማድረው፣ ስራም ይበዛብኛል አልኳት። ደነገጠች። ለምንድነው በረንዳ ላይ የምታድሪው ብላ ጠየቀችኝ። የሽማግሌውን ቅሌት ልናገር ስል ዳዊት ወደ ቤት ገባ። የኔ ዝም አልኩኝ። አባቴን በምን አናደሹ ነው የታመመው ብሎ አፍጥጦ ወደ እኔ መጣ። ወጣቷ መሃል በመግባት እሷ ምንም አላደረገችውም፣ ደግሞ ተረጋግተ ጠይቃት አለችው። ዳዊት ሊደበድበኝ ተገለገለ። ወጣቷ አረጋጋችው። እኔም ሃይማኖት ስሪ ብላ የሄደችውን ምግብ መስራት ጀመርኩ፣ ግን እምባዬ ያለማቋረጥ እየፈሰሰ ነው። ዳዊት ተረጋግቶ ወደ ቤቱ ተመለሰ። ወጣቷም ሄደች። እኔም ሰርቼ ጨረስኩ። ከትንሽ ቆይታ በኋላ ሃይማኖት አባቷን ይዛ መጣች። እኔ ጓዳ ነበርኩ። ወደ እኔ በመምጣት አባቴ ያዘዘሽን ትሰሪያለሽ፣ አይ የምትይ ከሆነ አንቄን የምገልሽ አለችኝ። ሕይወት በዚህ መንገድ ቀጥሏል። ማታ ማታ በረንዳ ላይ አድራለሁ። ቀን ራሴን ከሽማግሌው እጠብቃለሁ። ደሞዜም አልተከፈለኝም። ስራውም ይበዛብኛል። ምክንያቱም የልጆቹንም ስራ እኔ ነኝ የምሰራው። ስጋ ያልቆ አጥንት ይወጣ። ነካ ቢያደርጉኝ ነፍሴ የምትወጣ ነው የሚመስለው። ከሳምንታት በኋላ ደስ የምትለው ወጣትና ወጣቷ አጎቷ መጡ። ሃይማኖት ሽርጉድ ብላ ተቀበለቻቸው። እኔም ጓዳውኝ እየሰራው ነው። ሁሉም ቁጭ ብለው እያወሩ ነው። ቤቱ ደምቋል። እኔ ስራ ስጨርስ ጓዳ ውስጥ ቁጭ ብዬ አንቀላፋለሁ። እንግዳው ወጣት ወደ ጓዳ ገባ። ጸዳጃ ቤቱ ጓዳውን አልፎ ስለሆነ ሲያልፍ ሳንቀላፋ አይቶኛል። ወደ እኔ ቀረብ ብሎ የደከመሽ ትመስያለሽ፣ የጣድሽው ውሃ ስላለ ተጠንቀቂ እንዳይፈስብሽ አለኝ። እኔም ደንገጥ ብዬ እሺ አልኩት። አስተውሎ አየኝ። ስምሽ ማን ነው አለ። ቃል ኪዳን አልኩት። ስንት ዓመትሽ ነው? እኔም አንገቴን በማቀርቀር 14 አልኩት። ትምህርት ትማሪያለሽ ብሎ ጥያቄውን ቀጠለ። እኔም 7ኛ ክፍል ላይ እንዳቆምኩኝ ነገርኩት። ከዚህ ቀጥሎ ወሳኝ ጥያቄ ጠየቀኝ። እዚህ ቤት ፈልገሽ ነው የምትሰሪው? ባለፈው ሜሪ ጥሩ ሁኔታ ላይ እንዳልሆንሽ ነግራኝ ነበር አለ። ሜሪ ያላት ደስ የምትለውን ወጣት ነው። እኔም ስለፈራው አይፈልግው ነው የምሰራው፣ ምንም ችግር የለም ብዬ አሸወኝ። ምክንያቱም ይህን ነገር ሃይማኖት ከሰማች ትገለኛለች። እሱ ግን እንደፈራው አስተውሏል። በቀስታ ወደ እኔ ተጠግቶ እኔ ማግዝሽ ነገር ካለ ንገሪኝ አለ። በእጁ የያዘውን ስልክ ሳይ የሚያግዘኝ ነገር እንዳለ ገባኝ። አዎ አለ፣ ስልክ እንድታስደውለኝ እፈልጋለሁ አልኩት። እሱም እሺ ቁጥሩን ንገሪኝ ልደውልልሽ አለኝ። እናቴ ሰጠችኝን የአክስቴን ልጅ ስልክ ቁጥር ክፍሌ ውስጥ ነው፣ በቃል ያላቀውም አልኩት። እሱም የስልኩን ቁልፍ ከፍቶ ሰጠኝ። ይዘሽ ሂጂና ደውለሽ ስጨርሺ ማንም ሳያይሽ ጠረጴዛው ላይ አስቀምጪው አለኝ። በጣም ደስ ብሎኛል። ስልኩን ይዤ ወደ ክፍሌ ሄድኩኝ። በፍጥነት ደወልኩላት። በሁለተኛው ጥሪ ነበር ያነሳችው። እኔ መሆኔን ስታውቅ ደስ አላት። እናትሽ ተጨንቃ ነበር። በየቀኑ እየደወለች ወደ አንቺ አልመጣችም ወይ ትለኛለች። እኔ ሰው ቤት ውስጥ ነው የምሰራው፣ እንዴት ወደ እኔ ትመጣለች? ግን መደወል ነበረባት አልኳት። ግን አንቺ ጠፍተሽ ነው አለችኝ። እሷ ስጠይቀኝ እንባ ተናነቀኝ። የሰው ቤት ተቀጥሬ እየሰራው እንደሆነ ነገርኳት። እሑድ መጥቼ ጠይቅሻለሁ፣ ቦታው የት እንደሆነ ንገሪኝ አለችኝ። የሰፈሩን ስም ሲያወሩ ስለምሰማ ነገርኳት። እዛ አካባቢ ትምህርት ቤት እንዳለና ፊት ለፊት ትልቅ ሱቅ እንዳለ፣ በተጨማሪም የምሰራበት ሰውዬ ስም
አቶ ኃይሉ እንደሚባል እያንዳንዱን ነገር ነገርኳት። እሷም እንደኔ ሰው ቤት ተቀጥራ ነው የምትሰራው። ግን እሷ እዚህ ብዙ ዓመት ቆይታለች፣ ብዙ ነገር ታውቃለች። እሷ ከዚህ ቤት እንደወጣ ልታግዘኝ ትችላለች። ከአክስቴ ልጅ ጋር አውርተን ስልኩን አስቀምጬ ያለኝ ጠረጴዛ ላይ አስቀመጥኩት። ባይኔ ነበር አመሰግናለሁ ያልኩት። እሱም በጥቂቱ ፈገግ አለልኝ። አሁን ከዚህ ቤት የመውጣት ተስፋዬ ለመለመ። እሁድን በጉጉት ነው የምጠብቃት። አይደርስ የለምና እሁድ ደረሰ። ከጠዋት ጀምሬ ነበር በሩን ሳይ ነበረው። ከዚህ ሲኦል ነፃ የምታወጣኝን የአክስቴን ልጅ መጠበቄን ቀጥያለሁ። 7 ሰዓት አካባቢ የግቢው በር ተንኳኳ። ልቤ በፍጥነት እየመታ ነው። ዳዊት በሩ አካባቢ ስለነበር ከፈተው። ስጠብቃት የነበረችው የአክስቴ ልጅ ናት። የኔ ታላቅ እህት እንደሆነች ነግረው ወደ ውስጥ ገባች። ሳያት ሩጫ አቀፍኳት። እሷ ግን ደንግጣለች። ሰውነቴ ያልቋል፣ ፊቴ ገርጥቷል። ምን ሆነሽ ነው? እያመመሽ ነው እንዴ? ምግብ ይከለክሉሻል? በጥያቄ አጣደፈችኝ። እስከዛሬ ይህንን ማንም አልጠየቀኝም ነበር። እቺ ሴት የኔ ሰው ናት። ጉዳቴና ፍርሃቴ ገብቷታል። አይኖቼን አይታ ጭንቀቴን ተረድታለች። ስጠይቀኝ አይኔም ባሞላ። በጣም ተናደደች። ስለዚህ የሆነ ነገር አድርገውሻል ማለት ነው አለች። ተነሽ እንሂድ፣ ልብስሽን ያዢ አለችኝ። እኔም ያለኝን 2 ፍሬ ልብሶች ያስኩኝ። ወደ ሰውየው ጠጋ ብላ እህቴን ይዣት ልሄድ ነው፣ የሰራችበትን ገንዘብ ስጣት አለችው። በጭራሽ አትሄድም፣ ያመጣት ሰው ሌላ ስለሆነ እሱ ነው መብት ያለው አላት። ልጆቹ በሙሉ ተሰብስበው ሃይማኖት የአክስቴን ልጅ በንቀት እያየቻት ያመጣት መንገሻ ነው፣ እሱ መጥቶ ይውሰዳት አለቻት። ሁኔታቸው እንደማይለቁኝ ያስታውቃል። አሁን ደግሞ ለሷ መፍራት ጀመርኩ። በእኔ ምክንያት ችግር ውስጥ ብትገባስ በቃ ሂጂ አልኳት። የአክስቴ ልጅ በንዴት የደም ስሯ ተወጥሯል። ወደ ጆሮዬ ጠጋ ብላ ነገ ጠዋት እመጣለሁ ብላኝ ወጣች። እሷ ከሄደች በኋላ ሰደቡኝ፣ አንቋሸሹኝ፣ አበሻቀጡኝ። ከማልቀስ ውጪ ምንም የማድረግ አቅም አልነበረኝም። በነጋታው ጠዋት ቤቱን እያጸዳው እያለ በሩ ተንኳኳ። ሂጄ ስከፍት የአክስቴ ልጅ ከ2 ፖሊሶች ጋር ቆማለች። በይሳት የተሰማኝ ስሜት የተለየ ነው። ትልቅ ጦርነት ላይ ድል የማድረግ ስሜት ነው ያለው። ልብስሽን ይዘሽ ውጪ አለችኝ። እኔም ልብሴን ያስኩኝ። ፖሊሶቹ ወደ ኃይሉ በመጠጋት የሰራችበትን ደሞዝ ይስጧት አሉት። ልጆቹ አትሄድም ብለው እየተከራከሩ ነው። ሰውየውም ደሞዟን ሰጥቻታለሁ ብሎ ሸመጠጠ። እንደውም የሰረቀች ነገር አለ ብሎ በውሸት ወነጀለኝ። እኔ ምንም የሰረኩት ነገር የለም እያልኩ ነው። የአክስቴ ልጅ ልብሴን ዘርግፋ ይኸው ምንም የለም፣ ደሞዟን ባትሰጧትም እወስዳታለሁ፣ እስክትሞታ ላይም የእሷ ላብ ለእናንተ እሬት ይሆንባችሁ ብላ እጄን የጎተተች ይዛኝ ወጣች። ከዛ ግቢ ስወጣ የተነፈስኩት አየር የተለየ ነበር። የአክስቴ ልጅ ሁኔታ ያስፈራል። በሰዎቹ በጣም ተናዳለች። ማንም እንደሌለሽ እንደዚህ ማድረጋቸው ያናድዳል። ለነገሩ እነሱ ምን ያደርጉ? አንቺ ነሽ ሰው እንደሌለው ሰው አፍሽን ዘግተሽ የተቀመጥሽው አለች። ፖሊሶቹን አመስግና ተለየናቸው። ከዛ አካባቢ ራቅ ወዳለ ካፌ ወሰደችኝ። ምግብ አዘዘች። የራበኝ ነበር የመሰላት። እኔ ግን ርቦኝ አይደለም፣ ቅዝቃዜውና ሳሉ ነው እንደዚህ ያደረገኝ። የእንቅልፍ ማጣትም ተጨምሮ ባበራ ሞት ምክንያት ወንድሜ እስር ቤት እንደገባና መክብብ እንደ ንጹህ ሰው በሰላም እየተንቀሳቀሰ እንደሆነ ስትነግረኝ በጣም አዘንኩ። ወንድሜ አልገደለም፣ የገደለው የገዛ ወንድሙ ነው። እኔ መሰክራለሁ አልኳት። እሷም አሁን ተፈርዶበት እስር ቤት ነው፣ ይግባኝ ከጠየቀን የሟች ቤተሰቦች ሌሎቹ ቤተሰቦቻችን ላይ ጥቃት ያደርሳሉ አለችኝ። ለዛ ሰውዬ ልደውልለትና አመስግኜው አለችኝ። ማንን ነው የማመሰግነው አልኳት። እሷም ስልክ ያስደወለሽን ሰው ነው፣ እሱ ነው ከዚህ ቤት እንዳስወጣሽ የገፋፋኝ። እምቢ ካሉ ፖሊስ ይዘሽ ሄደሽ አስወጫት አለኝ። ፖሊሶቹን የሚያናገራቸው እሱ ነው። የማይታመን ነገር ነው። ይሄ ሰው እኮ ለኃይሉ ቤተሰብ ማለት ነው።
ለነሱ ሊያግዝ ይገባዋል እንጂ እንዴት ለኔ ያገዘ አልኳት። ስልክ ደወለችለት። አመሰግናለሁ እህቴን በእጅ አስገብቻለሁ፣ ይሄ ሁሉ የሆነው ባንተ ነው አለችው። እሷ መስገና አስጨርስ እኔም ለማመስገን ስልኩን ተቀበልኳት። አሁን እንዴት ነሽ አለኝ። እንደዚህ ሲጠይቀኝ አለቀስኩ። በትንሽ በትልቁ ሆድ እየባሰኝ ነው። እሱም አታልቅሺ አሁን ነፃ ወጥተሻል አለኝ። አመሰግናለሁ በጣም መልካም ሰው ነህ፣ ጥሩ ነገር ይግጠምህ አልኩት። እሺ አሁን ወደ ቤተሰቦች ትመለሻለሽ ወይስ ምንድነው እቅድሽ? እኔም እንደማልመለስ ነገርኩት። ሌላ ቤት ፈልጌ እገባለሁ አልኩት። እንደዛ ከሆነ እኔ ጋር መስራት ትችያለሽ፣ ሰራተኛዬ ሄዳብኛለች፣ ምግብሽ ጣት እንደሚያስቆረጥም አውቃለሁ፣ ስለዚህ እኔ ጋር ብትሰሪ ደስ ይለኛል አለ። ያክስቴን ልጅ አየኋት። ካንተ ጋር እንድሰራ ትፈልጋለህ አልኩት። እሷ እንድትሰማ ድምጼን ከፍ አድርጌ። እሷን ፈገግ ብላ እሺ በይው አለች። ቤቱ የት እንደሆነ ነገረን። እኛም ወደ ቤቱ ሄድን። ያክስቴ ልጅ የምትሰራው የሰው ቤት ውስጥ ስለሆነ እኔን ይዛ መሄድ አትችልም። አሁን እዚያ አስገብታኝ ትመለሳለች። ቤት ሄድን። ቤቱ ደስ ይላል። ብቻውን ነበር የጠበቀን። እህቱና የእህቱ ልጅ ሜሪ አብረው የሚኖሩ መስሎኝ ነበር፣ ግን አይደለም፣ ብቻውን ነው የሚኖረው። ዮሐንስ እባላለሁ፣ ጠበቃ ነኝ አለ። ስሙን እንጂ የማላቀው ጠበቃ እንደሆነ ሰምቻለሁ። ከአክስቴ ልጅ ጋር አወሩ፣ ደሞዜን ተነጋገሩ። አደራ ሰጥታው ሄደች። አሁን ደግሞ በተቃራኒው አንድ ግቢ ውስጥ ብቻችንን ነን። እዚህ ቤት ውስጥ አንቺና እኔ ብቻ ነን። ስለዚህ ብዙም ስራ አይኖርም። ግማሽ ሰዓትሽን ትማሪያለሽ፣ የትምህርት ቤት ውጪ የሚሸፍነው እኔ ነኝ አለ። የምጠላው ነገር እኔን መከተሉን ቀጥሏል። ከተማና ትምህርት አጥብቄ ነው የምሸሸው፣ ግን ዙሮ ወደ እኔ መጣ። መማር አልፈልግም አልኩት። በምላሽ ደነገጠ። እንዴት? ለምንድነው መማር የማትፈልጊው አለ። እኔም ትምህርትም ሆነ ከተማ ውስጥ መኖር እንደማልፈልግ ነገርኩት። እሱ ግን ሐሳቤን ውድቅ አደረገው። ግዴታ ነው ትማሪያለሽ አለኝ። እሱን ከዚህ በላይ መግፋት አልፈለኩምና እሺ አልኩኝ። ለብሼ የማላቀውን አይነት ልብስና ጫማ ገዛልኝ። ልክ እንደ ቤቴ ነበር የፈለኩትን የማደርገው። ለመጀመሪያ ጊዜ ትምህርት ቤት ይዞኝ ሄደው እሱ ነው። የገባውበት ትምህርት ቤት የሀብታም ትምህርት ቤት ነው። ሁሉም ነገር ቢሟላልኝም ከከተማ ልጆች ጋር እኩል መማር ይከብዳል። ግን ለኔ ብዙም አልከበደኝም። ምክንያቱም ከመግባቴ ሁለት ጓደኞችን አግኝቻለሁ። ትምህርቴን እየተማርኩ ቤት ያለውንም ስራ ሰራለሁ። እህቱና የእህቱ ልጅ ሜሪ እኔ እዚህ ከሱ ጋር መሆኔን አላወቁም ነበር። አንድ እሑድ ቀን ወደ ቤት መጡ። ሲያዩኝ በጣም ነበር የደነገጡት። እንዴት እዚህ ታመጣታለህ? ከአቶ ኃይሉ ጋር ልታጣላን ነው እንዴ አሉት። እሱ ግን ደረቱን ነፍቶ እኔ ስለ አቶ ኃይሉ አይመለከተኝም አላቸው። እናትና ልጅ ተቃወሙት። በተለይ ሜሪ እኔ ላይ ከባድ ሆነች። አውቀሽ ነው ወደዚህ የመጣሽው? ሃይሚ ልክ ነበረች፣ ተንከሲስ ልጅ ነሽ አለችኝ። እንደዚህ ስለተናገረችኝ ከፋኝ። እኔ ምንም ክፋት አስቤ አልመጣሁም። እንዴት አትረዳኝም? ያሳለፍኩት ነገር ከባድ ነው አልኩኝ። ዮሐንስ እህቱንና ሜሪን አሰናበታቸው። በማይመለከታችሁ አትግቡ ሲላቸው ተቀይመው ነው የሄዱት። እኔ ቤተሰቡን በጠበጥኩ ብዬ አለቀስኩ። ሰው እንዴት ውስጥ ያለውን ነገር አይረዳም ብሎ ማልቀስ ስህተት ነው። አንቺ ብቻ መልካሙንና ሰው የማይጎዳውን ነገር አድርጊ፣ ሰዎች በፈለጉት ይረዱ አለ ዮሐንስ። ለተበደሉትና ለደካሞች የሚቆም ጠበቃ ነው። በጣም ደስ የሚል ባህሪ ያለው። እስከዛሬ ትዳር ያልመሰረተው ልጅም ያልወለደው የሚረዳው ሰው ስላጣ ነው። ዓለም ላይ ከኔ ጸባይ ጋር የምትጣጣም ሴት የለችም ይላል። ትምህርት ቤት ውስጥ የጎበዙ ጠበቃ እህት ነው የሚሉኝ። ሰራተኛው እንደሆንኩኝ አያውቁም። ዮሐንስ ከነሜሪ ጋር በእኔ ምክንያት ተራርቋል። ይሄ ነገር ደግሞ እኔን ይቆረቁረኛል። እንዴት ማስማማት እንዳለብኝ አላውቅም። ምናልባት ከዚህ ቤት ቦታ መልሰው ይታረቁት ይሆናል ብዬ እያሰብኩ ነው። ግን የሱ አይነት መልካም ሰው አይገጥመኝም። በራሴ ከወሰንኩ ድጋሚ ስተት ውስጥ ገባለሁ። ስለዚህ
ለአክስቴ ልጅ ደውዬ አማከርኳት። በጣም ተናደደችብኝ። እሷ አልፈልግም ውጪ እስከሚልሽ ድረስ ተቀመጪ፣ ምንም አይነት ስተት እንዳትሰሪ አለችኝ። እሷ እንዳለችኝ መኖሬን ቀጠልኩ። አንድ ምሽት ላይ የሆነ ሰው ደውሎ የማስፈራሪያ ቃላቶችን መናገር ጀመረ። ይህ ሰው ኃይሉ የቀጠረው ሰው ይሆናል ብዬ አሰብኩ። ለብቻዬ በጭንቀት ልፈነዳ ደረስኩ። ዮሐንስ ግን ምንም አልመሰለውም። ድጋሚ ሌላ ሰው በእኔ ምክንያት መሞት የለበትም። ዮሐንስ በጣም መልካም ሰው ነው እያልኩኝ አወጣለሁ አወርዳለሁ። ሁልጊዜ እየደወሉ ያስፈራሩታል። ከዚህ በላይ መታገስ አልችልም። ልብሴን ሰብስቤ ለመሄድ ተነሳው። ዮሐንስ ደነገጠ። የት ነው የምትሄጂው? ምን አጠፋው? የከበደሽ ነገር አለ አለኝ። እኔም ጭንቀቴን ነገርኩት። እየደወለ የሚያስፈራራህ አቶ ኃይሉ ነው። በእኔ ምክንያት የሆነ ነገር እንዳያደርግ ፈርቻለሁ አልኩት። በፈገግታ ትክ ብሎ አየኝ። ለምንድነው ባዶ ሜዳ ራስሽን የምታስጨንቂው? እየደወለ የሚያስፈራራኝ ሰው አቶ ኃይሉ አይደለም። ጉዳዩን ያስኩበት አንድ ወንጀለኛ ነው አለኝ። እንዲህም ብሎ አላመንኩትም። አውቀህ ነው አልኩት። ዮሐንስ ወደ እኔ ተጠግቶ ትተሽኝ አትሂጂ፣ አንቺ ከመጣሽ በኋላ ነው ይሄ ቤት መስሎ የታየኝ፣ እባክሽ አትሂጂ አለኝ። እንደዚህ እየለመነኝ መሄድ አልቻልኩም። ሕይወት በዚህ መልኩ ቀጠለች። ከዮሐንስ ጋር ጥሩ ኑሮ እየኖርኩ ነው። በዚህ መሃል ለዮሐንስ ስለ ወንድሜ ነገርኩት። የታሰረው ያለ ጥፋቱ እንደሆነና መክብብ ወንድሙን ገሎ እንደፈለገ እየተንቀሳቀሰ እንደሆነ ነገርኩት። ለዮሐንስ ይህን ታሪክ መናገሬ ጥሩ ነበር። ምክንያቱም ለወንድሜ ይግባኝ ጠይቆ ጥብቅና ሊቆምለት ነው። ይህን ጉዳይ የጀመረው ያለምንም ክፍያ ነው። ይህን የማደርገው ገንዘብ ለማግኘት ሳይሆን ለእውነት መቆም ግዴታዬ ስለሆነ ነው አለ። ይግባኝ ሲጠይቅ ጉዳዩ እስኪጋለጥ ድረስ ለቤተሰቦቼ የሕግ ከለላ እንዲደረግላቸው አደረገ። የፍርድ ቤቱ ጉዳይ ሲጀመር የአካባቢው ሰው አማቻቸው ጥብቅና ቆመላቸው ተብሎ መወራት ተጀመረ። ዮሐንስ የኔ ባል እንደሆነ ነበር የሚያወሩት። መክብብ በተደጋጋሚ ለኔና ለዮሐንስ የማስፈራሪያ ዛቻ ይልክ ነበር። ይህ መልእክቱ ግን ለኛ ማስረጃ ሆነን በስተመጨረሻም በዮሐንስ ጥብቅና በእኔ ዓይን እማኝነት መክብብ ወንጀለኛ እንደሆነ ተረጋገጠ። እሱም አዎ ገድዬዋለሁ፣ ምክንያቱም በሱ ስለምቀና ነው። ሁሉም ሰው እሱን ነው የሚወደው። ቤተሰቦቻችን እንኳን ለሱ ያደሉ ነበር፣ ሴቶቹም ከኔ ይልቅ እሱን ይከተላሉ ብሎ በቅናት ተነሳስቶ እንደገደለ ተናገረ። ይህኔ ወንድሜ ነፃ ወጣ። የናበራ ቤተሰቦች የእኛም ቤተሰብ ይቅርታ ጠየቁ። የኔ ቤተሰቦች ደግሞ ዮሐንስን አመሰገኑት። አሁን እንደፈለግሽ ቤተሰቦችን የመጣሽ መጠየቅ ትችያለሽ አለ ዮሐንስ በፈገግታ እያየኝ። የደስታ ሲቃ ተናነቀኝ። በጣም አመሰግናለሁ። አንተ በትክክለኛው ጊዜ የመጣ መልካም ሰው ነህ። እንኳንም አወቅኩ አልኩት። አጥብቆ አቀፈኝ። ተቃቅፈን እያለ ወንድሜና እናቴ ወደኛ መጡ። ወንድሜ ፈገግ በማለት በልበል እህቴ ልቀቅ፣ መጀመሪያ ሽማግሌ ላክ፣ ከዛ እንደ ልብ ታቅፋታለህ አለው። እኔና ዮሐንስ ተያይተን ሳቅን። እናቴ ደግሞ ሌላ ነገር አለች። ተጋብታችሁ ከሆነ መልስ እንጠራችኋለን፣ ገና እጮኞች ከሆናችሁ ደግሞ ድል ያለ ሰርግ ይደገሳል አለች። እኔም እየሳቅኩ ዮሐንስ ጋር ምንም ነገር እንደሌለን ለመናገር ስሞክር ዮሐንስ አስቆመኝ። እሺ ማዘር ሰሞኑን እናሳውቃችኋለን። ነገ ፈተና ስላለባት እሱን ትጨርስና እናወራለን አለ እጄን ጨምቆ በመያዝ። ተገርሜ አይኑን አየዋለሁ። ቤተሰቦቼን ተሰናብተን ተመለስን። ለምንድነው እንደዚህ ያልካቸው ብዬ ጠየቅኩት። እሱም ደስ በሚል ፈገግታ እያየኝ ምናልባት 18 ዓመት እስኪሞላሽ ልትወጂኝ ትችላለሽ፣ ምናልባት እኔን ማግባት ትፈልጊ ይሆናል አለኝ። በዝምታ እያየሁት ነው። ቆይ እኔ ምን አይነት እድለኛ ሴት ነኝ? በዮሐንስ መፈለግ እድለኝነት ነው። በሰዓቱ ዝምታን መረጥኩ። ግን ከዛች ቀን ጀምሮ ልቤ እሱን መከተል ጀመረ።
የማስበው ስለሱ ነበር። ፍላጎቴን አውቋል። አሁን ሁለታችንም ተዋደናል። ወራቶች ተቆጠሩ፣ ዓመታት አለፉ። ገና በለጋ ዕድሜ ከባድ ነገር ባሳልፍም በስተመጨረሻ ግን እግዜር ካሰኝ። እኔና ዮሐንስ ተጋባን። የሚገርመው አቶ ኃይሉና ቤተሰቦቹ ቤት ድረስ መጥተው ይቅርታ ጠየቁኝ። ጊዜ ደጉ ይሄን አሳየኝ። የጠላሁትን ትምህርት ጨርሼ ተመረቅኩ። ልክ እንደ ዮሐንስ ጠበቃ ሆንኩኝ። የፈሩት ይደርሳል ነውና ነገሩ። ከተማንና ትምህርትን አጥብቄ ፈርቼው ነበር፣ ግን ደረሰ። የኔ ፍርሃት መልካም ነገር ላይ ነው። አሁን እንደኔ ደስተኛ ሕይወት የምትኖር ሴት ያለች አይመስለኝም። እግዚአብሔር ይመስገን። የኔ ታሪክ ይሄ ነው። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።